ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የብስራት ሀታ ፕሮግራማችን አሁን ጀምሯል። በዛሬው ብስራት ሀታ ፕሮግራማችን በዘንድሮው የኢትዮጵያ ፕሪሚየር ሊግ የደረጃው አካፋይ ላይ የሚገኙትን ፋሲል ከተማና ድሬዳዋ ከተማን የዘንድሮ አፈጻጸማቸውን የምንዳሰስ ነው የሚሆነው። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደሰንበትና እኔ አንተነህ ተረቀ እንዲሁም ባልደረባችን ጋዜጠኛ ጥሩነህ ካሳ ጋር በጋራ በመሆን አብረን ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም አለን ሰላም ይመስገን። መልካም እንግዲህ ሰሞኑን በተለያዩ ደረጃ የሚገኙ ክለቦችን እየገመገምን ነው የምንገኘው። የመጀመሪያዎቹን ገመገም ኢትዮጵያ ቡናና ኢትዮጵያ መድንን ከዛም በኋላ ደግሞ ደረጃው አካፋይ ላይ የሚገኙትንም መቻልና ንግድ ባንክ በትናንትናው የብስራት ፕሮግራማችን ገመገምን። ዛሬ ደግሞ እዛው የደረጃው አካፋይ ላይ የሚገኙትን ወራጅ ቀጠናው አካባቢ ላይ የተቀመጡትን ፋሲል ከተማንና ድሬዳዋ ከተማን በዛሬው የብስራት ፕሮግራማችን የምንገመግም ነው የሚሆነው። እንግዲህ ሁለቱም ክለቦች 12ኛና 11ኛ ደረጃ ላይ ነው የተቀመጡት። ምናልባት ዛሬ ፋሲል ከተማ ጨዋታውን የሚያደርግ ይሆናል። ድሬዳዋ ግን ጨዋታውን ጨርሷል፣ 11ኛ ደረጃ ላይ ተቀምጧል። እንግዲህ ሁለቱም ክለቦች ምናልባት በተለይ ደግሞ ድሬዳዋ ከተማ ሁሌም ባለፉት 5 ዓመታቶች ላለመውረድ እየተጫወተ ያለ ክለብ ነው። ፋሲል ከተማ ደግሞ ምናልባት ዘንድሮም ግምት ተሰጥቶት ነበር። ምናልባት ዋንጫውን ያነሳል ተብሎም ተጠብቆ ነበር። ነገር ግን ጥሩ የውድድር ዘመንን አሳልፈም ያሰልጣኝ ውበቱ አባተ ቡድን አስቸጋሪ የውድድር ዘመንን አሳልፎ እንግዲህ ዛሬም ጨዋታዎቹ ያው እንግዲህ በሂሳብ ስሌት የሚጠበቁ ናቸውና እነሱን እየዳሰስን ቆይታን የምናደርግ ነው የሚሆነው። ምናልባት እንደባለፈው ዝግጅቶቻችን እንዴት ይሄ ውጤት ሊመዘገብ ቻለ ካላቸው የቡድኖቹ አወቃቀር አንፃር ካላቸው ተጫዋቾች አንፃር ይዘውት ከቀረቡት እቅድ አንፃር የዘንድሮው እቅዳቸውን ቡድኖቹን ስንመለከት ምናልባት ዋንጫን አለመው ወደ ውድድር የገቡበት ጊዜ ነበር። ነገር ግን ያ ሳይሆን ቀርቶ አሁን ላይ ከደረሱበት ደረጃ ላይ ደርሰዋል። ይሄንን እያነሳን ቆይታ የምናደርግ ይሆናል ማለት ነው። እንደተለመደው እንግዲህ ሰሞኑን እንደምናደርገው ሁሉ በዛሬው ፕሮግራማችንም በፕሪሚየር ሊግ ዳሰሳችን የምንመለከታቸው ፋሲል ከተማና ድሬዳዋ ከተማ ቡድኖች ነው። እነዚህ ቡድኖች ደግሞ የመረጥንበት እንግዲህ ዋናው ምክንያት በአሁኑ ሰዓት በወራጅ ቀጠናው ላይ የሚገኙ መሆናቸውን ተከትሎ ነው። ሁለቱም ቡድኖች እንግዲህ አሁን ላይ በ12ኛና 13ኛ ደረጃ ላይ ይገኛሉ። በዚህ ምክንያት እንግዲህ በዛሬው ፕሮግራማችን ሁለቱን ቡድኖች የምንመለከት ይሆናል። እንደሚታወቀው እንግዲህ ሁለቱ ቡድኖች በኢትዮጵያ ፕሪሚየር ሊግ ታሪክ ውስጥ እንግዲህ ተመሳሳይ ሊባል ልክ እንደ ደረጃቸው 9ኛና 10ኛ ዓመታቸው ተሳትፏቸው ላይ ይገኛሉ። በዚህ 10 ዓመት ውስጥ ለማለት ያህል ነው። ድሬዳዋ ከተማ ከዛ በፊትም 2004 2005 ይመስለኛል ወርዶ ነበር። 2002 ላይ ካልተሳሳትኩኝ ነበረ። እንደገና ወርዶ ከመጣ በኋላ ግን ላለፉት 10 ዓመታት በኢትዮጵያ ፕሪሚየር ሊግ ላይ መቆየት የቻለ ክለብ ነው። ሆኖም ግን ድሬዳዋ ከተማ ያለፉትን 10 ዓመታት እየተጫወተ የሚገኘው ላለመውረድ ነው ያለውና በእነዚህ ሁሉ ዓመታት እንግዲህ ድሬዳዋ ከተማ ከ40 ነጥብ በላይ አግኝቶ አያውቅም። ከ10ኛ ደረጃ በላይም ወጥቶ አያውቅምና በየዓመቱ ላለመውረድ እየተጫወተ ይገኛል። ፋሲል ከተማም እንግዲህ ከ2009 ጀምሮ የኢትዮጵያ ፕሪሚየር ሊግን በመቀላቀል በኢትዮጵያ ፕሪሚየር ሊግ ከተቀላቀሉት በተለይ ከቅርብ ጊዜ ወዲህ ከተቀላቀሉት ክለቦች በጣም ክስተት መሆን የቻለ በአጭር ጊዜ ውስጥ ውጤታማ መሆን የቻለ በአጭር ጊዜ ውስጥ በፉክክር ውስጥ መቆየት የቻለ በጊዜ ሂደት እያደገ የመጣ ፋሲል ከተማን የተመለከትነውና ፋሲል ከተማ የፕሪሚየር ሊጉም ድምቀት መሆን የቻሉ ደጋፊዎችም ቡድንም ያለው ነው። ሆኖም ግን በዘንድሮ የውድድር ዘመን ግን ፋሲል ከተማ ባለፉት 9 ዓመታት ከተሳተፈበት በተለየ ላለመውረድ እየተጫወተ ያለበት ሁኔታ ነው። ፋሲል ከተማ በእነዚህ ሁሉ ዓመታቶች ሲሳተፍ እንደ ዘንድሮ ደካማ አቋምና ቡድን ይዞ ቀርቦ አያውቅም። ባለፉት ዓመታት ለመጀመሪያ ጊዜ እንኳን ሲሳተፍ ፋሲል ከተማ 2009 ላይ 41 ነጥብ ነው ያመጣው። ዘንድሮ ላይ ግን እያስመዘገበ ያለው በአማካይ እንግዲህ 42 ነጥብ ነው። በአማካይ ስንወስደው ጨዋታዎቹን ወደ 30 ጨዋታ ስናመጣው 38 ነጥብ ነው እያስመዘገበ ያለው ፋሲል ከተማና በዚህ ቁመና ላይ መገኘቱ በዛሬው ፕሮግራማችን ላይ ሁለቱን ቡድኖች በዋነኛነት ለምን ላለመውረድ ይጫወታሉ፣ በተለይም ድሬዳዋ በየዓመቱ በተመሳሳይ መልኩ
ለምን ይሄዳል የሚለውን ነገር በስፋት የምንመለከት ይሆናል። ምናልባት ጥሩዬ ካለ በኋላ ቡድኖቹ አሁን ላይ ያለው ቁጥራዊ መረጃዎች ምን ያሳያል የሚለውን በደንብ ማስመለከት ይሆናል። አመሰግናለሁ። እንግዲህ እንዳላችሁት በዘንድሮ የኢትዮጵያ ፕሪሚየር ሊግ የክለቦችን የጉዞ እየተመለከትን ነው። መጀመሪያ ላይ ቡናና መድንን ከዛ በኋላ ደግሞ ትናንትናም መቻልና ንግድ ባንክን ዛሬ ደግሞ ዛሬ የደረጃው አካፋይ ከማለት ይልቅ ላለመውረድ የተጫወቱ ወይም ደግሞ ለወራጅ ቅርብ የሆኑ ወይንም ደግሞ ከሊጉ ለመሰናበት መንገድ ላይ የነበሩ ክለቦችን እናያለን። ሁለቱን ድሬዳዋ ከነማና ፋሲል ከነማን ሁለቱም በኢትዮጵያ እግር ኳስ ውስጥ የራሳቸውን አሻራ ሌጋሲም ማስቀመጥ የቻሉ ናቸው። ግን የድሬዳዋ ደግሞ ከፍ ያለ ነው። ልክ እንደ መቻል እንደ ጊዮርጊስ አንጋፋ ክለቦች እንደምንለው ወይንም ደግሞ ለኢትዮጵያ እግር ኳስ በተለየ ሁኔታ አሻራቸውን አስቀምጧል እንደምንለው ሁሉ ድሬዳዋንም በዚህ አይነት ልክ ነው የምናየው። በእነሱ ጫማ ልክ ወይም በእነሱ ስኬት ልክ ወይም በእነሱ ቆይታ ልክ ወይንም ደግሞ በኢትዮጵያ እግር ኳስ ውስጥ ካበረከቱት አንጻር ምክንያቱም ድሬዳዋና የኢትዮጵያ እግር ኳስ የአንድ ሳንቲም ገጽታ ናቸው። ምክንያቱም የድሬዳዋ ክለቦች ለኢትዮጵያ እግር ኳስ ባለውለተኞች ናቸው። ክለቦቹን ስታነሳ ድሬዳዋን ስታነሳ ደግሞ ክለቦቹ ድሬዳዋ ባይኖር ክለቦቹ አይኖሩም፣ ክለቦቹ ከሌሉ ድሬዳዋ አይኖሩም። ይህ መስተጋብር አላቸው ለማለት ነው። ስለዚህ የድሬዳዋን ስታነሳው ራሱ በኢትዮጵያ እግር ኳስ ታሪክ ውስጥ ያላቸውን ቦታም ስታየው በኢትዮጵያ ፕሪሚየር ሊግ አሁን በተደጋጋሚ ጊዜ ሻምፒዮን በመሆን ቅዱስ ጊዮርጊስ ቀዳሚ ነው እንላለን። ወይንም ደግሞ ቅዱስ ጊዮርጊስ በተከታታይነት ያለውን ውጤት በማስመዝገብ ቀዳሚ ነው እንላለን። በተመሳሳይ መልኩ ደግሞ በኢትዮጵያ እግር ኳስ ታሪክ ውስጥም በተከታታይ በማሸነፍ ደግሞ የድሬዳዋ ክለቦች ትልቅ ቦታ አላቸው፣ ሪከርድም አላቸው ብሎ ለመናገር ይቻላል። እንደውም እኮ ከክልል ክለቦች አሁን ባለው ክልል በቀደሙ አጠራር ክፍለ ሀገር ብትለው ከክልል ክለቦች ለኢትዮጵያ እግር ኳስ ጥራት ያላቸውን ተጫዋቾች በየዘመኑ በማፍራት ከዛም ባሻገር በተከታታይ በማሸነፍም የድሬዳዋ ክለቦች ተጠቃሽ ናቸው። ከነዚህ መካከል ደግሞ ወይንም ደግሞ በዋናነት ድሬዳዋን ስታነሳ ኮተንን ስታነሳ ድሬዳዋ ባቡርን ታነሳለ። ሁለቱም የኢትዮጵያ እግር ኳስ የድሬዳዋ ምልክቶች ናቸው። ያ ብቻም አይደለም። በታሪክ በኢትዮጵያ እግር ኳስ ታሪክ ውስጥ የኢትዮጵያ ክለቦች በአፍሪካ መድረክ መሳተፍ የጀመሩት 1956 ነው። በታሪክ የአፍሪካ የክለብ ሻምፒዮናን ቴስት የቀመሰው የመጀመሪያው ክለብም ኮተን ነው። ያ ብቻም አይደለም። ከ1952 እስከ 1956 ድረስ ለአምስት ተከታታይ ዓመታት የኢትዮጵያ ሻምፒዮናን ወይም የአሁኑ የኢትዮጵያ ፕሪሚየር ሊግ ድልን በመቀዳጀት ሌሎች ክልሎች ወይም ሌሎች ክለቦችን ጣልቃ ሲያስገቡ የከፍታው ምዕራፍ ላይ ወይም ከፍታው ላይ መቀመጥ የቻሉበት ዓመት አለ። ኮተን ከባቡር ደግሞ በተሻለ ሁኔታ የኮተንን የተለየ የሚያደርገው 5 ጊዜ ሻምፒዮን መሆኑ ነው። 5 ጊዜ ሻምፒዮን መሆኑ ብቻም ሳይሆን በድሬዳዋ እግር ኳስ ታሪክ ውስጥ በርካታ ተጫዋቾችንም ማፍራት የቻሉ ክለቦች ናቸው። ግን ድሬዳዋስ ያ ብቻም አይደለም። ለምሳሌ የስያሜና የቅርጽ ለውጥ አድርጎ ፕሪሚየር ሊጉ 1990 ሲጀመር ሊጉን ከመሰረቱ 8 ክለቦች ድሬዳዋ ጨርቃጨርቅ አንዱ ነው። በቀደሞ ዘመን ትልቅ ስኬት ነበረው። ከዛ ከለውጡ በኋላም ደግሞ የ1990 ላይ ሊጉ ሲጀመር የመጀመሪያው ተሳታፊ ክለብም ነበር። ከዛ በኋላ 1992 ላይ ከወረደ በኋላ ፈረሰ። በተመሳሳይ ሁኔታ ባቡርን ስትመለከተው የኢትዮጵያ ሻምፒዮናን አንድ ጊዜ ማንሳት የቻለበት ወቅት ነበረው። 1969 ላይ ዋንጫውን ማንሳት ችሏል። ድሬዳዋ ጨርቃጨርቅ 1975 ነው ያነሳው። ያ ማለት ምንድነው? የድሬዳዋ ክለቦች በኢትዮጵያ ፕሪሚየር ሊግ ወይም ደግሞ በኢትዮጵያ ሻምፒዮና ላይ ባለድል ከሆኑ ወይም ዋንጫ ማንሳት ከተሳናቸው 42 ዓመት አስቆጥረዋል ማለት ነው። ስለዚህ ባቡርና ድሬዳዋ ጨርቃጨርቅ ከኢትዮጵያ ፕሪሚየር ሊግ ከወጡ በኋላ ጨርቃጨርቅ በ1992 ባቡር በ1995 ከውድድር ወጣ። 1991 ነው ሊጉን የተቀላቀለው። ከ1996 እስከ 2000 ድሬዳዋ በፕሪሚየር ሊግ ተወካይ አልነበረውም ማለት አሁን እንኳን ከለውጡ በኋላ ሊጉ አሁን ባለው ስያሜና ቅርጽ እየተካሄደ እንኳን ድሬዳዋ ከ1996 እስከ 2000 ድረስ ተወካይ አልነበረውም። በመሃልም ይህንን ሁኔታ ያጡበት በአጠቃላይ በፕሪሚየር ሊጉ የ27 ዓመት ታሪክ ውስጥ ድሬዳዋ ለ8 ዓመት ተወካይ ያልነበረበት ጊዜን አሳልፏል። እንግዲህ ወደ ፕሪሚየር ሊጉ ወይም የዘንድሮን ተሳትፎ ስናነሳ ድሬዳዋ ከነማ ለመጀመሪያ ጊዜ በኢትዮጵያ ፕሪሚየር ሊግ አሁን ያለውን ስያሜ ይዞ መሳተፍ የጀመረው 2001 ነው። በሚገርም ሁኔታ
በንጽጽር ስታስቀምጣቸውም አጋጣሚው ተስተካክሏል። አባትና ልጅ ወይም ትናንትናና ዛሬ ወይንም ደግሞ በዋዜማውና በዕለቱ ማለት ትችላለህ። ምክንያቱም ድሬዳዋ ከነማ ሊጉን የተቀላቀለው 2001 ነው። ፋሲል ከነማ ሊጉን የተቀላቀለው 2000 ላይ ነው። 2000 ነው 2009 አይደለም 2000 ላይ ነው ሊጉን የተቀላቀለው። ፋሲል ከነማ በኢትዮጵያ ፕሪሚየር ሊግ ታሪክ ሁለት መጥፎ አስከፊ የውድድር ዓመታትን አሳልፏል። መቼ? 2000 እና ዘንድሮ። የሁለቱንም ውጤቶች ወደ በኋላ ላይ እንመለስበታለን። ስለዚህ 2001 ላይ ሊጉን የተቀላቀለው ድሬዳዋ ከነማ የመጀመሪያ ተሳትፎውን ተመልክተን ውጤቱንም ተመልክተን ስናየውና ዘንድሮ ላይ ያለውን ስንመለከት በ13 ዓመት የኢትዮጵያ ፕሪሚየር ሊግ ተሳትፎ እጅግ በሚገርም ሁኔታ እጅግ በሚያስደንቅ ሁኔታ ምናልባትም ሌሎች ቃላቶችን መፈለግ ይቻላል ከ10ኛ በላይ ጨርሶ አያውቅም። በጭራሽ ማየት ይቻላል። ይሄ ምን ማለት ነው? በየዓመቱ ላለመውረድ የሚጫወተው ከምን አንጻር የሚለው መታየት መቻል አለበት። ቢያንስ አንዳንዴ እኮ ተሳስተህም እኮ ከፍ ያለው ደረጃ ላይ ሌላው ቀርቶ 5ኛ 6ኛ የምታጠናቀቅበት ሁኔታም አለ። ግን ድሬዳዋ ላይ ያንን አትመለከትም። አምና የነበራቸውን ከዛሬ 13 ዓመት የነበራቸውን ውጤት ዘንድሮ ደግመውታል ብለህ ለመናገር ትችላለህ። ለምሳሌ በድሬዳዋ ከነማ ትልቁ የተሻለው ነጥብ የምትለው 2002 ላይ 42 ነጥብ ያገኙበት ነው። ያን ጊዜ ደግሞ 34 ጨዋታ ነው የተደረገው። ልክ እንደ ዘንድሮ ታነጻጽረዋለህ። የ2002ቱን ድሬዳዋና የ2017ቱን ድሬዳዋ ስታነጻጽረው 15 ዓመት ወደ ኋላ ተመልሰ የነበረው ድሬዳዋ ከነማ 15 ዓመት መተም እሱኑ ነው የምታገኘው። ምክንያቱም 2002 ላይ 42 ነጥብ የነበረው ቡድን 2017 ላይ 43 ነጥብ ነው ያለው። 1 ነጥብ ልዩነት ነው። ይሄ ጤናማ ያካሄድ የሊግ ተሳትፎ እንደሌላቸው ያሳያል። ስለዚህ ሌሎች ውጤቶችንም ስታያቸው ከፋሲል ከነማ ጋርም ስታነጻጽራቸው ሁለቱም ደግሞ የመውረድ ታሪክ አላቸው በኢትዮጵያ ሊግ ላይ። ምክንያቱም ድሬዳዋ ከነማ ፋሲል ከነማ 2000 ላይ ወርዷል። የ2000 የኢትዮጵያ ፕሪሚየር ሊግ ፎርማት የተለየ ነበር። ምክንያቱም አሁን እሱን ውድድር አንዳንድ ጊዜ ለንጽጽር ለማብቃት ከባድ ነው። ያፈሳ ውድድር ስለሆነ እንደዛ ብሎ ነገር እንደዛ ማለት ይቻላል። ግን በሌላ በኩል ደግሞ አትችልም። ምክንያቱም ምናምን የመጡበት አይደለም ተገደው የገቡበት ውድድር ስለነበር ነው። ያ በፌዴሬሽኑና በክለቦች ህብረት መካከል የተፈጠረው ልዩነት ያመጣው ችግር ነው። ነገር ግን ማየት ያለበት የተሳታፊ ክለቦች ቁጥር 24 ነው። 25 ነው። 25 መሆኑ ምን ያህል ጨዋታ አንድ ቡድን ያገኛል? 24 ጨዋታ ያገኛል ማለት ነው። ያ በሁለት ዙር ስትከፍለው ዞሮ አሁን ያለው ወይ ወደኋላ አንድ ዙር ነው እኮ አይደለም ስትከፍለው እኮ ነው ያልኩት እንጂማ ሁለት ዙር ብታረገው ፕሪሚየር ሊጉን በዛ የውድድር ዓመት አጨርሰው እንደው እስከ 2017 ድረስ ሊቆይ የሚችልበት እድል ይኖር ነበር ብለህ ታስብ እንደው ስትወስደው። ምክንያቱም አንድ ቡድን በሁለት ዙር ይጫወት ካል ስንት ነው የሚያደርገው? 48 ጨዋታ 48 ጨዋታ ለሚያደርግ ትክክለኛ ውድድር አልነበረም። ዝም ብሎ መርሃ ግብር ለማሟላት ውድድር አደረግን ለማለት ያህል የተደረገ ውድድር እንጂ ለንጽጽር ልታበቀው የምትችለው ውድድር አልነበረም ለማለት ያለው ብዙ ያስቆየኝ እንደዛ ብለህ ደግሞ ድምዳሜ ላይ መድረስ አትችልም። ምክንያቱም በዛ ውድድር ላይ የተሳተፉት ክለቦች ስንት ናቸው? 25 ከ25ቱ የፕሪሚየር ሊግ ክለቦች ስንት ናቸው? ይሄን ነው ከግምት ማስገባት ያለበት። አሁን ሁሉም ቢሆን ተመጣጣኝ ውድድር አልነበረም። አሁን ፋሲል ያን ጊዜ ተገዶ ሌላ ውድድር ላይ በነበረበት ሰዓት ገባ ተብሎ ቀዳዳውን ሲያገኝ መጣበት ከፍተኛ ሊግ ላይ ተሳታፊ የነበረ ክለብ ነው ፋሲል ከነማ። በዛ ውድድር ላይ ግን ያው ተሳትፏል ከፕሪሚየር ሊጉ ክለቦች ጋር። ዞሮ ደግሞ ፕሪሚየር ሊጉን ተቀላቅሏል። ስለዚህ ይሄንን የምታመጣው 2000 ላይ 25 ክለቦች ተሳተፉ። ከ25ቱ 24 ጨዋታ አደረጉ። ከ24ቱ ባይዘው በዛን ጊዜ በነበረው የውድድር ፎርማት መሰረት የሚወርዱትና የሚቆዩት ክለቦች በጣም የሚገርም ነው። 14 ክለቦች ቆይተዋል፣ 11 ክለቦች ወርደዋል። ከወረዱት 11 ክለቦች መካከል ፋሲል ከነማ አንዱ ነበር። ስንት ነጥብ ይዞ? 31 ነጥብ ይዞ 16ኛ ደረጃን ይዞ ያጠናቀቀበት። ይሄንን ውጤቱን ስታመጣው በፕሪሚየር ሊግ የተሳትፎ ታሪኩ ትንሽ ውጤቱ ነው ብለን ልትወስደውም ትችላለህ። ግን ወደ ፕሪሚየር ሊግ ከወረደ በኋላ ተመልሶ ለመምጣት ደግሞ የፈጀበት ጊዜ ቢያንስ 8 ዓመት ፈጅቶበታል ዳግም ወደ ፕሪሚየር ሊግ ለመመለስ። ግን ደግሞ ከእድሜው አንጻር ካየውም ፋሲል ከነማ ከአንጋፋዎቹ ተርታ የምታስቀምጠው ነው። የዛሬ ወይም የትናንትና ክለብ አይደለም፣ ከትላንት ወዲያ የነበረ ክለብ ነው። 60 ዓመት እድሜ ያለው ክለብ ነው። በኢትዮጵያ ፕሪሚየር ሊግ ውስጥ በዘንድሮ የውድድር ዓመት ከወሰድካቸው አንጋፋ ከምትለው መቻል፣ ቅዱስ ጊዮርጊስ፣ ኢትዮ ኤሌክትሪክ ቀጥሎ የምታመጣው ፋሲል ከነማ ነው ከእድሜው አንጻር። ግን እንደ እድሜው ግን በኢትዮጵያ
የሊግ የተሳትፎ ታሪኩ ደካማ ነው ወይም ደግሞ ብዙ የመሳተፍ እድል የለም ወይንም ደግሞ ዘግይቶ ነው የተቀላቀለው ሊጉን ብለህ ለመውሰድ ትችላለህ። እንግዲህ የዘንድሮ ተሳትፎ 10ኛ ጊዜ ነው። የድሬዳዋ 13 ዓመት ነው። ሁለቱም የመውረድ ታሪክ አላቸው። ሁለቱም ደካማ የውድድር ጊዜ ያሳለፉበትን ጊዜ እንመለከታለን። በተለይ የድሬዳዋን ስትመለከተው በ13 ዓመት የተሳትፎ ታሪኩ ከፍተኛው ነጥብ የተመዘገበው 2002 ላይ ነው። 42 ነጥብ ነበራቸው። ከዛ በኋላ ደግሞ ከፍተኛ የምትለው ነጥብ ለራሳቸው ያስመዘገቡ ዘንድሮ ነው 43 ነው። ከዛ በተቃራኒው ደግሞ ወይም በተጻራሪ ደግሞ አነስተኛ ነጥብ ያስመዘገቡባቸው ደካማ የውድድር ዓመት አሳልፈው የወረዱበት ጊዜ ነበረ። 2004 ላይ ያለውን ውጤት ስትመለከተ 23 ነጥብ ነው ይዘው የወረዱት። የሚያሳዝነው ወይም የሚገርመው ግን 26 ጨዋታ አድርገ ያገኘው 35 ነጥብ ነው። እንግዲህ 2000 ላይ የኢትዮጵያ ፕሪሚየር ሊግ 25ቱን ክለቦች ሲያሳትፍ ካደረገው ጨዋታ ጋር ኦልሞስት ተቀራራቢ ነው። የሁለት ጨዋታ ልዩነት ብቻ ነው ያለው እና ድሬዳዋ ከ11ኛ ጨርሷል። 12ኛ እጣ ክፍሉ ነው ማለት ትችላለህ። 13ኛም እንደዛው ነው። በጣም በሚገርም ሁኔታ 12ኛ ሆኖ እንኳን ያጠና በዚህ በ13 ዓመት ተሳትፎ ወደ 4 ጊዜ 12ኛ ደረጃን ይዞ አጠናቋል። ከ10ኛ በላይ ማጠናቀቅ የቻሉበት ሁኔታ የለም። እንግዲህ ይሄ ላለመውረድ የተጫወቱበትን ሁኔታ ትመለከትና ከ2000 በመጨረሻዎቹ 3 ዓመታት ዘንድሮ አምና ካቻምና በእነዚህ 3 ዓመታት ውስጥ ያለው ውጤት ስትመለከተው እዛው ላይ የሚዳክር ቡድን ሆኖ ነው የምናገኘው። የዘንድሮ ከዚህ 3 ዓመት ውስጥ የተሻለ የምትለው ምናልባትም 3 እላፊ ነጥብ ማግኘት መቻሉ እንጂ 2015 እና 2016 40 ነጥብ ይዞ ያጠናቀቀ ቡድን ነው። 10ኛና 12ኛ ደረጃ ይዞ ያጠናቀቀ ነው። ዘንድሮም 12ኛ ነው ያጠናቀቀው። ለዛ ነው እጣ ክፍሉን 12ኛ የሚለው። ግን ይህንን ነገር ማሻሻል መለወጥ አይችሉም ነበር ወይ? ወደ ሌሎች ጉዳዮች ከመግባታችን በፊት የዘንድሮ አፈጻጸማቸው እንግዲህ ሁለቱ ቡድኖች ዘንድሮ ያስመዘገቡት ነጥብ ካለፉት ዓመታት ጋር ከመሪዎቹ ጋር ከዘንድሮ ወራጆች ጋርና ካለፉት 3 ዓመታት በሊጉ ላይ መቆየት ከቻሉ ቡድኖች ጋር ያለው ልዩነት ምንድነው የሚለውን እንመለከታለን። የድሬዳዋ ከተማ ጥሩነህ እንዳለው ወጥ በሆነ መንገድ እየሄደ ያለ ቡድን ነው። ድሬዳዋ ባለፉት 3 ዓመታት ያስመዘገበው አማካይ ነጥብ 38 ነው። ዘንድሮም እያስመዘገበ ያለው ወይም ያስመዘገበው አማካይ ነጥብ 38 ነው። 43 የሚለውን ወደ ጨዋታ ስንቀይረው የሚያስመዘግበው 1.26 ነው። ባለፉት 3 ዓመታትም የሚያስመዘግበው 1.26 ነው። ይሄ ማለት 38 ነጥብ። በደረጃ ስንወስደው 12ኛ ደረጃ ነው እያገኘ ያለው ድሬዳዋ። ይሄ ማለት እንግዲህ አሁን ላይ ነገ የሚመዘገቡትን ውጤቶች ሳንጨምር ማለት ነው። ምናልባት ድሬዳዋ ወደ 14ኛ ሆኖ ሊጨርስ የሚችልበት እድል አለ አሁን ባለበት ሁኔታ። ስለዚህ እንዲህ አይነት ነገሮች ደግሞ ባለፉት ዓመታትም ድሬዳዋን ሲገጥሙት የነበረው ነገር ነውና በአንድ መንገድ እየሄደ ያለ ቡድን ነው። ቅድም ጥሩነህ ሲናገር ስለ ድሬዳዋ እግር ኳስ ምናምን ሲያነሳ ትንሽ ለመናገር የፈለው ከተማውና እንትኑን ለይ ምናምን ያልኩት ለምንድነው የድሬዳዋ እግር ኳስ በኢትዮጵያ እግር ኳስ ውስጥ ከመሰረቱት ውስጥ ድሬዳዋ እንደ ክልል ካየነው አዲስ አበባና አስመራ ናቸው። እነዚህ 3 ከተሞች ላይ ነው እግር ኳስ በኢትዮጵያ ውስጥ የተጀመረው። የኢትዮጵያ ሻምፒዮና የሚባለው ሊግም ሲጀመር የተጀመረው በ3ቱ ከተሞች ባሉ ቡድኖች ነው። እስከ ቅርብ ጊዜ ድረስ ከ3 ከአስመራ 2 ከድሬዳዋ ይደረግና በ8 ቡድኖች መካከል ውድድር ይደረግ ነበር። በዚህ ውስጥ እንግዲህ የድሬዳዋ እግር ኳስ ሲነሳ ጎልቶ የሚነሱት ኮተንና ምድር ባቡር ናቸው። ከነሱ ቀጥሎ እንደውም ሲሚንት ይነሳል። ከዛ በኋላ ከ1975 ምናምን ጀምሮ ከነማ የሚባል ቡድን አለ። ግን ብዙም የሚታወቅ ተጽዕኖም የፈጠረ አይደለም። አሁን ደግሞ ከዚህ ከቅርብ ጊዜ ከሁለቱ ቡድኖች መፍረስ በኋላ እንደ አዲስ ተቋቁሞ የመጣው ከነማ ነው። ከነማ ግን በድሬዳዋ እግር ኳስ ውስጥ ከነማ ከመጣ በኋላ ግን በድሬዳዋ እግር ኳስ ውስጥ የፈጠረው ተጽዕኖ ግን የለም። በፋይናንስ ግን ሁሉም እንደ ጊዜያቸው ስለነበሩ ፋይናንስ አላቸው። ነገር ግን በእግር ኳሱ ላይ ግን ከነማ አሁን ላለመውረድ መጫወቱ ብቻ አይደለም እኮ ተተኪዎችን በማፍራት ደረጃ ምንም ነገር የለም። ምንም ስል
ግንዛቤ ውስጥ እንዲገባልኝ ተጫዋች ብቻ አይደለም ማሰልጣኝም በመፍራት ደረጃ ዛሬም የምናነሳቸው እኮ ሞክሪያ አሸብር ዚያድ ሁሴን አሁን ቴክኒክ ዳይሬክተሩን ከዛ በፊት ነጅቦ ምናምን ይባሉ አሉ እነሱን ነው የምናነሳቸው በድሬዳዋ እግር ኳስ ውስጥ ስትሄድ ዛሬ ድረስ በድሬዳዋ እግር ኳስ ውስጥ በአሰልጣኝነት ቁንጮ ሰው ነፍሱን ይማረው አሁን በቅርቡ ያለፈው የሶስተኛው አፍሪካ ዋንጫ ካፒቴን ሉቻኖ ቫሳሎ ነው የድሬዳዋን እግር ኳስ እንደውም የቀየረው እጅግ ዘመናዊ ያደረገው የድሬዳዋ እግር ኳስ ከተነሳ መነሳት ያለበት ቁልፉ ሰው ሉቻኖ ቫሳሎ ቡድኖች የራሳቸው ሜዳ እንዲኖራቸው አሁን የድሬዳዋ ተጫዋቾች ብዙ ጊዜ በቅጣት ምት ጎበዝ ናቸው ካሰግድ ተስፋዬ ጀምሮ አሁን የክለቡ የቡድን መሪ ቶፊክ ሐሰን አሸናፊ ግርማ ዮርዳኖስ ምናምን ይያልክ ስትመጣ የድሬዳዋ ተጫዋቾች በቅጣት ምት ጎበዝ ለምን ብለህ ስትል ሉቻኖ ቫሳሎ ኮተን ውስጥ የሰራው ልክ እንደዚህ የሚያክል ቦርድ አለ ታርጌት መምቻ እዛ ላይ ይመቱ ነበርና ያ ነገር አይቶ እንደውም ኢንስትራክተር ካሳሁን ተካ መድን ሜዳ ላይ አምጥቶታል እሱ ነገር ባለፈው አይተኮነ ከጎሉ ጀርባ ላይ አለ እና ለድሬዳዋ እግር ኳስ ትልቁና አሻራ ትልቁ መሰረት የጣለው ሉቻኖ ቫሳሎ ነው ነገር ግን አሁን ጉዳያችን ከነማ ነውና በደንብ መታየት ስላለበት ነው ማነሳው ሉቻኖ ቫሳሎን ስታለሳ ግን ጥጥ ማህበር ነው ዞሮ ጥጥ ማህበር ውስጥ የተገኘው ለጥጥ ማህበር ተጫውቷል ጥጥ ማህበርን አሰልጥኗል የኢትዮጵያ እግር ኳስም ባለ ሁለተኛ ነው ምንም ጥያቄ የሌለው ጉዳይ ነው ሶስተኛው አፍሪካ ዋንጫ ኢትዮጵያ ስታነሳ የቡድኑ ካፒቴን ነው ኮከብ ተጫዋች ነው ረጅም ዓመት ተጫውቷል እንዲያውም በአንድ ወቅት ላይ የኢትዮጵያ ፕሬዝዳንት የነበሩት ግርማይ ቀዳማዊ ኃይለ ሥላሴ ሉቻኖ ያረገጠውን ቦታ እስቲ አሳዩኝ ብሎ ያሉበት ሁኔታ ሜዳ ውስጥ ማይቆም ሰው ነው በቃ ትንፋሹ የሚገርም ነው ይባልለታልና የድሬዳዋ እግር ኳስ ስትመጣ በነኮተም በነባቡር ጊዜ የነበረው ከዛ በኋላ ያለው ከ2000 አሁን ጀምሮ እንኳን ብንመጣ በዚህ 18 ዓመት ውስጥ ያለው ከነማ ነው ነገር ግን ከነማ በኢትዮጵያ እግር ኳስ ታሪክ ውስጥ ተጽዕኖ መፍጠር ያልቻለ ትልቅ ከተማ ላይ ትልቅ ታሪክ ያላት ከተማ ላይ ቁጭ ብሎ ነገር ግን ምንም ማምጣት ያልቻለ በየአመቱ ላለመውረድ የሚጫወት ቡድን ነው እየገነቡ ያሉትና ይሄን ለመግለጽ ነውና በጣም ያማል እንደ አንድ ኢትዮጵያዊ እግር ኳስን እንደሚወድ ኢትዮጵያዊ ድሬዳዋ በዚህ ደረጃ ላይ መገኘት አለበት ወይ የሚለው ነገር በጣም ስለሚያሳስብ ወደ በኋላ ላይ መጣበታለው ወደ ንጽጽሩ ልግባ ድሬዳዋ ባለፉት 3 አመታት 13ኛ ደረጃ ላይ ሆኖ ከሚጨርሱ ቡድኖች ጋር ያለው የነጥብ ልዩነት እና ዘንድሮ 14ኛ ሆኖ ከሚጨርሱት ወይም የመጨረሻውን ማለት ሊጉ ላይ ለመትረፍ ከሚጨርሱ ቡድኖች ጋር ያለውን የነጥብ ልዩነት ስትሄድ ድሬዳዋ የተሻለ አፈጻጸም አለው ብሎ የምትለው ምናልባት እዚህ ጋር ነው 38 አማካይ ነጥብ አለው እሱ ከ13ኛ ሆኖ ከጨረሱት ከባለፉት 3 አመታት ጋር በ3 ነጥብ የተሻለ ነው ዘንድሮ ደግሞ 14ኛ ሆኖ ከሚጨርሱት ምናልባትም አሁን በነገው ጨዋታ ይቀየራል ካልተቀየረ በአንድ ነጥብ ብልጫ አለው ዞሮ ግን የሚያሳየው ድሬዳዋ እዚህ ጋር ቢሆን የሚጫወተው ወይም ያፎካከርና ያለ ነው መጨረሻ ላይ ከሚቀሩት አንድ ቡድን ጋር ነው ስለዚህ ኦሬዲ ሁሉ ጊዜ የሚተርፈው ድሬዳዋ ላለ መውረድ በአንድ ነጥብ በ3 ነጥብ ልዩነት ውስጥ በጎል ክፍያ 2010 በጎል ክፍያ ነው የኤሌክትሪክ ሲወርድ ድሬዳዋ የተረፈው በጎል ክፍያ ነው እንጂ በነጥብ ሁለቱም 35 ነጥብ ነበር ያመጡት እንግዲህ ከመድን ጋር ከሻምፒዮኑ ጋር እናነጻጽር ካለን በጣም ሰፊ ልዩነት ነው ያለው በጭራሽ ሊነጻጸሩ የሚችሉበት ሁኔታ የለም ከዘንድሮ አማካዮችና ከባለፉት አማካዮች ጋር ላነጻጽር ካልክ 38 ነው ያለው የዘንድሮ ያለፉትም 3 አመታት አማካይ ደረጃ ላይ ሆኖ የሚጨርሱት ባለፉት 3 አመታት 8ኛ በዘንድሮ ደግሞ 9ኛ ሆኖ ከሚጨርሱት ጋር የ2 ነጥብ ልዩነት በ2 ነጥብ ዝቅ ይላል ድሬዳዋ ስለዚህ ድሬዳዋ በብዙ መመዘኛዎች ስታየው ላለመውረድ የሚጫወት ቡድን መሆኑን በተጨባጭ ያሳያል ብሎ መውሰድ ይቻላል የፋሲል ከነማን ስትመለከት የፋሲል ከተማ ባለፉት 3 አመታት ያለው አማካኝ ነጥብ 49
አሁን ላይ ያለው ነጥብ ግን 38 ነው። በ11 ነጥብ ያንሳል የዘንድሮ ውጤቱ። ቀደም ሲል እንደገለጽኩልህ ፋሲል ከ2009 ከመጣበት ጊዜ ጀምሮ ባሉት ዓመታት 38 ነጥብ አስመዝግቦ አያውቅም። ከ40 ነጥብ በታች አስመዝግቦ አያውቅም። 41 ነው ዝቅተኛ ውጤቱ። ከፍተኛ ውጤቱ ደግሞ 61 ነው በነጥብ ደረጃ። ሁለተኛ የወጣበት ነጥብ ከፍተኛ ነው። በአፈጻጸም ደረጃ ግን ከሄድክ ግን 2013 ላይ ሻምፒዮና ሲሆን ያገኘው 54 ነጥብ እጅግ በአማካይ ከሄድ 2.25 ነው። ሌሎች ሻምፒዮና የሚሆኑ ቡድኖች እንኳን ያላገኙትን ነጥብ በዚህ እንትን ዓመታት አግኝቷል ፋሲልን እንግዲህ ከሻምፒዮናው ጋር የምናነጻጽረው ነገር የለም። ከአማካዮቹ ጋር ስናነጻጽረው ከ2000 ባለፉት 3 ዓመታት ከነበረው ጋር በ2 ነጥብ ያንሳል። ከዘንድሮም በ2 ነጥብ ያንሳል። ፋሲል እያስመዘገበ ያለው ነጥብ ማለት ነው። እንግዲህ አሁን ላይ የፋሲል ነጥብ በጣም አሳሳቢና እንትን ነው የሚባለው እዚህ ጋር ነው። 13ኛ ሆኖ ከጨረሱት ከባለፉት ዓመታት ጋር ፋሲል የ4 ነጥብ ልዩነት ነው ያለው። ከዘንድሮ ጋር ካየው ደግሞ የ1 ነጥብ ብልጫ ነው ያለው። ኦልሞስት ፋሲል ሊወርድ ተንጠልጥሎ እየተረፈ ያለ ቡድን መሆኑን ነው የምትመለከተውና አሁን ባለው ነገር ነገ ተነጎዳ ቀሪ ቡድን ጨዋታ ያላቸው ቡድኖች የሚያሸንፉ ከሆነ ፋሲል ይዞ ሊያጠናቅቅ የሚችለው 14ኛ ደረጃ ነው። 14ኛ ደረጃ ይዞ የሚያጠናቅቀው ፋሲል ነው። እሱ የሚሸነፍ ከሆነና የመብራት ኃይልና የመቀሌ አሸናፊ የሚያሸንፉ ከሆነ ከሁለት አንዳቸው 42 ሆኖ የመጨረሻውን ደረጃ ይዞ ያጠናቅቃል ማለት ነውና እንደ አጠቃላይ ስትመለከተው ፋሲልም ድሬዳዋ ከተማም ላለመውረድ እየተጫወቱ ነው በዘንድሮ የውድድር ዘመን ላይ። ድሬዳዋን ካወቅ ከያየው ደግሞ ባለፉት 10 ዓመታት በሙሉ ላለመውረድ የሚጫወት ቡድን ነው ብሎ መውሰድ ይችላል። ይሄ ደግሞ እንዴት ሊሆን ይችላል በኋላ ላይ የሚናገሩ ሌሎች ቁጥሮች ይኖራሉ። እንደው ጥሩዬ በደንብ የመጀመሪያውን ከስር ከመሰረቱ ታሪኮችን አነሳን። ሁለተኛም ደግሞ ያላቸውን አሁን ያፈጻጸማቸውንም ገምግመናልና ክለቦቹ ምንም ጥያቄ የለውም ያሉበት ደረጃ እነሱን የሚመጥን አይደለም። በተለይ ደግሞ ድሬዳዋ ከተማ ማለት ትኩረት ይሰጠዋል ተብሎ ከሚታሰቡ በአመራር ደረጃ ትኩረት ይሰጠዋል ተብሎ ከሚታሰቡ ክለቦች መካከል አንዱ ነው። ምክንያቱም ከንቲባው ብዙ ጊዜ እነዛን ነገሮች ሲያንጸባርቁ ይታያሉ። በቅርበት የሚከታተለው ነው። እግር ኳስን የሚወድ ከንቲባ ነው ያለው ተብሎ ይታማል። ግን ያ እግር ኳስን የሚወድ ከንቲባ ያለበት ክለብ ግን ዛሬም የባለፉትን 10 ዓመታት 12 እና 13 እየጨረሰ ላለማውረድ የሚታገል በግብ ክፍያዎች በልጦ የሚጨርስ ክለብ ሆኖ እያየን ነው። በተለይ ደግሞ ዘንድሮ ሲጀመር ፕሪሚየር ሊጉን ሲጀምሩ በተጫዋቾች ደረጃ የሚታማ አልነበረም። ብዙ ተጫዋቾችን ወደ ቡድናቸው ቀላቅለዋል፣ አስፈርመዋል። ሲጫወቱ የነበረውም ምናልባት ለዋንጫ ብለው አስበው ነው የገቡት። በተመሳሳይ ፋሲል ከተማንም ስታይ ዘንድሮ አሰልጣኙ የቆዩ ናቸው። ምናልባት ለ3 ዓመት ከፈረሙ በኋላ አሁን ላይ 3ኛ ዓመታቸው ላይ ነው የሚገኙት። ስለዚህ ያ አሁን ላይክ በገብረ መድን ኃይሌ እንኳን ብንሄድ እኩል ነው። ምክንያቱም አብረው የቆዩ ናቸው። ተሰታቶቻቸውን እያረሙ ሄደው አሁን ላይ ያንን የሚፈልጉትን ዋንጫ የማምጣት ግዴታ ውስጥ የነበሩበት ጊዜ ይመስለኝ ነበር የዘንድሮ የእሳቸው የውድድር ዘመን እና ግን ያ ሳይሆን ቀርቶ አሁን ላይ እንዳልነው አሁን 14ኛ ደረጃ ሆነው የሚጨርሱበት እድል ሊኖር ይችላል። ምናልባት የሁለቱን ጨዋታ ውጤት የኢትዮ ኤሌክትሪክና የመቀሌ ሰባ እንደርታን ውጤት ካየን በኋላና ምንድነው የዚህ ዋናው ምስጢሩ? እዚህ ደረጃ የደረሱበት ምክንያቱ ምንድነው? በተጫዋች ደረጃ የሚታማ አልነበርም እኮ ፋሲል ብዙ ተጫዋቾችን ይዟል። ምናልባት በጉዳት አንዳንድ ቦታዎች ላይ የሳሳዩ መስለም የሁለተኛው ውድድር እንደተጀመረ የመጀመሪያው ዙር እንዳለቀ ሁለተኛው ዙር ላይ የተወሰኑ ተጫዋቾችንም ለማምጣት ሞክረዋል። እነ ክሩቤል ዳኛቸውን እነ ቢኒያምን ቢኒያም ጌታቸውን ያመጡበት ድል ነበረ። ምናልባት ከጎደላቸው ቦታው ላይ ለመድፈን ሞክረዋል፣ ቀዳዳቸው ለመድፈን ሞክረዋል። ግን ያም ለውጥ ሳያመጣ ቀርቶ የኢትዮ ኤሌክትሪክ ያቺ የበረከት ጎል እዚህ ደረጃ እንዲደርስ አደረገች እንጂ አሁን ላይም አጣብቂኝ ውስጥ የገቡበት እድል ሊኖር ይችል ነበር። ያም ሆኖ ዙሮ ውጤታቸውን የሚያሳየው ትልቁ ውጤት ይህ ነው።
በቃ ላለመውረድ የተጫወተ ክለብ ነው በተአምር የተረፈ ክለብ ነው ብለን መውሰድ እንችላለንና ምስጥሩ ምንድነው አመሰግናለሁ አሁንም የሚገርም ቅድም መላኩ ያነሳው ላይ ለመጨመር ያክል ነው ሉቺያኖ ቫሳሎ አለ ከዛ በኋላ የምትጨምረው ኢታሎ ቫሳሎ ነው የሶስተኛውን የአፍሪካ ዋንጫ ድል ስታነሳ ድሬዳዋን ማንሳት ተገቢ ይሆናል የሚል ድምዳሜ እንደገና ደግሞ ወደ ኋላ ተገለብጠውና 1980 ላይ የምስራቅ አፍሪካን ዋንጫ ድል ስታነሳ ደግሞ የሌላው የድሬዳዋ አበርክቶን ትመለከታለህ ለኢትዮጵያ ብሔራዊ ቡድን ተመርጠው የምስራቅና መካከለኛ አፍሪካን ዋንጫ ሻምፒዮን እንዲሆን ካደረጉት 18 ተጫዋቾች መካከል 3ቱ የድሬዳዋ ልጆች ናቸው ግብ ጠባቂው ተካበ ዘውዴ ተከላካዩ ዳኛቸው ደምሴ ሌላው የመስመር ተከላካይ አብዱል ከሪም ፋራይዲድ እነዚህ 3 ተጫዋቾች የ80ው ስኬት ላይ አሉበት አሁን ድሬዳዋ በተለየ ሁኔታ ለእግር ኳስ ቦታ ይሰጣል እንላለን በክለቦቹም ይሄንን ነገር አሳይተውናል የቀደሙት ክለቦች እንደቀደሙት ክለቦች ግን ከነማው ተጽዕኖ መፍጠር አልቻለም ተተኪ ተጫዋቾችን ማሳደግ አልቻለም ነገር ግን ድሬዳዋ ደግሞ የምትታወቀው በተፎካካሪነት ብቻም ሳይሆን ለኢትዮጵያ እግር ኳስ ተተኪ ተጫዋቾችን በማፍራት ነው ከነ ሉቺያኖ ቫሳሎ ከነ ኢታሎ ከነ ተካበ ዘውዴ ከነ ዳኛቸው ደምሴን እና ሰግድ ተስፋዬን እና አሸናፊ ግርማን እና ዮርዳኖስ አባይን ድሬዳዋ ማፍራት ትችላለች ከዛ በኋላ ግን ድሬዳዋ ቆሟል ከነማው ተጽዕኖ ማድረግ ተጽዕኖ እንደዚህ ሊፈጥሩ የሚችሉ ተጫዋቾችን እያፈራ አይደለም ብሎ መናገር ይቻላልና በዘንድሮ የውድድር ዓመትም ይሄንን የውጤት ሂደት ስትመለከተው ተጽዕኖአቸው እጅግ ደካማ እንደሆነ ነው ባለፉት 13 ዓመታት የነበራቸው ተጽዕኖ የመፍጠር አቅማቸው ደካማ እንደነበረ ሁሉ በዘንድሮ የውድድር ዓመትም ተመሳሳይ ሁኔታ ውስጥ ነው የገቡት እንግዲህ እንደውም ልክ እንደ ፋሲል ሁሉ በመጨረሻዎቹ 5 ጨዋታዎች ያገኟቸው 10 ነጥቦች ናቸው ሊጉ ላይ ለመቆየት ያስቻላቸው እንጂ በእነዚህ 5 ጨዋታዎች ውጤታማ ባይሆኑ ኖሮ ለሁለተኛ ጊዜ ይወርዱ ነበር የመጨረሻው ጨዋታ ላይ ከመጨረሻው ጨዋታ አንድ ሳምንት ቀደም ብሎ ያደረጉት ጨዋታ ውጤትም ፋይዳው ከፍተኛ ነበር ግን ሁለቱ አሁን እነዚህ ክለቦች ወይንም ደግሞ የድሬዳዋ ከነማ ከውጤት አንፃር ዘንድሮ ለምን ደካማ ሆነ ብለ ከምትጠይቃቸው ወይንም ደግሞ ከምታያቸው መካከል የተጫዋች አጠቃቀማቸው ክፍተት እንዳለው በደንብ ማየት ይቻላል ያልተሰራ ቡድን ወይንም ደግሞ ያልተገነባ ቡድን ወይንም ደግሞ ባለፈው ባቡር ላይ ተሳፍሮ የመጣው ቡድን ዘንድሮም ተመልክተናልና ያ ብቻም አይደለም ቡድኑ ጎል ያገባል በዛው ልክ ጎል ይቆጠርበታል ያ ማለት ምንድነው አንተ ጎል የምታገባ ከሆነና ጎል የማይቆጠርበት ከሆነ ስኬታማ የመሆን እድል የሰፋ ነው በተቃራኒው ግን ድሬዳዋ ከነማ ያንን ማድረግ የሚችልበት አቋም ዘንድሮ አልተመለከትንበትም ያ ብቻም አይደለም እንትኑ ቡድኑ ወይንም ደግሞ የቋሚ አሰላለፉ በየጊዜው ፍላክቹዌት የሚያደርግ የሚቀያየር ቋሚ አሰላለፍ የሌለው የሚወጣ የሚገባ ነው በእንዲህ አይነት መልኩ ውጤታማ መሆን አይቻልም የመድንን ስኬት አንዱ ስናነሳቆ ከቋሚ ተሰላፊዎቹ 11 ቋሚ ተሰላፊዎቹ 7ቱ የማይነኩ ናቸው ቀሪዎቹ 4 እና 5 ተጫዋቾች ናቸው የሚቀያየሩት ያ በልዩነት መድን ሻምፒዮን እንዲሆን አድርጎታል ፋሲል ማን ነው በድሬዳዋ ውስጥ ግን ያንን አትመለከተ በጣም በሚገርም ሁኔታ አሰልጣኙ የ3 ዓመት ውል ነው ያለው በተመሳሳይ ሁኔታ ማን ነው ውበቱ አባተም የ3 ዓመት ውል ነው ያለው በተመሳሳይ ሁኔታ ገብረመድንም የ3 ዓመት ውል ነው ያለው 3 ዓመት ውል ያለው ገብረመድን አይደል በሂደት ቡድን ገንብቶ ስኬታማ መሆን ይችላል የ3 ዓመት ኮንትራት ያላቸው ሁለቱ አሰልጣኞች ደግሞ በተቃራኒው ላለመውረድ ነው የተጫወቱት ይሄ የሆነ የምትገነዘበው የምታየው የአቅምም ልዩነት እንዳለ በደንብ የምትረዳው ነው ግን ደግሞ ከተጫዋቾች አጠቃቀም አንፃር እንዳልኩ በዘንድሮ የውድድር ዓመት ፋሲል ማነው ድሬዳዋ ከነማ እስከመጨረሻው እስከ ትናንቱ ጨዋታ ድረስ 29 የተለያዩ ተጫዋቾችን ተጠቅሟል 29 ተጫዋቾችን ሲጠቀም እንዳለ ፍላክቹዌት የሚያደርጉ ናቸው ከነዚህ 29 ተጫዋቾች መካከል አብዛኛውን ጨዋታ ከ34ቱ ጨዋታ ቢያንስ 32 ጨዋታ ያደረጉት 4 ተጫዋቾች ብቻ ናቸው ይህ ምንን ያሳያል ከ11 ተሰላፊዎች ኦልሞስት ከግማሽ በላይ 70% ኦልሞስት ወይንም ደግሞ 80% የሚሆነውን ተጫዋቾች እየወጡ የሚገቡበት ነው ለምሳሌ ያ ብቻ እድሜም ፋክተር አለው ልምድ ይጠቅማል ምንም ጥያቄ የለው በልምድ ልትታገስ ትችላለህ ግን ልምድ ያላቸው ተጫዋቾች ብቻውን ግን ስኬታማ ልትሆን አትችልም ለምሳሌ ድሬዳዋ ውስጥ በእድሜ ውሰደው ወይንም ደግሞ
በጨዋታ ቁጥር ስትወስደው ቻርልስ ሙሴጌ አጥቂያቸውን ውሰደው 32 ጨዋታ ነው ያደረገው። አብዱል ሰላምን ውሰደው 33 ጨዋታ ነው ያደረገው። መስዑድ መሐመድን ውሰደው 29 ጨዋታ ነው ያደረገው። አስራት ቱንጆን ውሰደው 32 ጨዋታ ነው ያደረገው። አራቱም ግን እድሜያቸው አክቲቭ የምትላቸው ተጫዋቾች አሉ። አየው ትልቁ የቡድን ግንባታ ላይ የተሳሳቱበት ወይንም ደግሞ ውጤታማ ላለመሆናቸው አንዱ ምክንያት ይሄ ነው። ቻርልስ ሙሴጌ 33 ዓመቱ ነው። በ33 ዓመቱ ኢትዮጵያ ፕሪሚየር ሊግ ላይ ምንድነው የሰጣቸው ብለህ መውሰድ ተገቢ ይሆናል። ያ ብቻም አይደለም። በጣም በሚገርም ሁኔታ ከአጥቂዎቹ በተሻለ ማለት በሚችል መልኩ ብዙ ጎል ያገባላቸው የተከላካይ መስመር ተሰላፊው ነው። ይሄም የቡድን ግንባታው ላይ አሰልጣኝ ይታገሱ የሰራው ቲም ውጤታማ እንዳልሆነ የምታይበት ነው። ለምሳሌ ይሄንን ደግሞ በቦታ ከፋፍለን ማየት እንችላለን። ተከላካይና አማካይና አጥቂ ብዙ ጊዜ አጥቂውን ብቻ ለጎል የምንጠብቅበት ሁኔታ ነው ያለው ድሬዳዋ ውስጥ። አሰልጣኙም የሰጠው አስተያየት አለ ባለ ከመቀጣቱ በፊት ወደ መጀመሪያ አካባቢ እንደው ውጤታችሁ ለምን ተንሸራተተ ሲባል የአጥቂያቸው ማመር ኑር ናስር መጎዳት ነው ብሏል። እንግዲህ ድሬዳዋ የተገነባው በአንድ ተጫዋች ላይ ነበር ብለ ለመደምደም ይችላል። እግር ኳስ ላይ እንደዚህ አይነት የቡድን ግንባታ የለም። ማመር ናስርስ ስንት ጎል አገባ? እሺ እሱ ከተጎዳ በኋላስ ምንድነው ድሬዳዋ መለወጥ የቻለው ወይንስ ያመጣው ነገር? ተከላካይ ተጫዋቾች 6 ጎል ብቻ ነው ያስቆጠሩት ለድሬዳዋ። በተመሳሳይ አማካይ ተጫዋቾች 6 ጎል አስቆጥረዋል። አጥቂዎች 22 ጎል፣ አጠቃላይ 34 ጎሎች አስቆጥረዋል። መሐመድ ኑር ናስር 9 ጨዋታ ነው ያደረገው። ትናንትና ተቀይሮ ትናንትና የመጫወት እድል አግኝቷል። 10 በለው በ10 ጨዋታ ኦልሞስት ከ777 ደቂቃ በላይ ሜዳ ውስጥ ቆይቷል። ማስቆጠር የቻለው ጎል 7 ነው እና ይሄ ድሬዳዋ ከነማ ቡድኑን የያዘበት መንገድ ወይንም ደግሞ የቡድን ግንባታውን እየሄደበት ያለበት ርቀት በሚፈለገው መልኩ በውጤት የታጀበ አይደለም ለሚለው አንዱ ምክንያት ሊሆን ይችላል። ይሄንን በተመሳሳይ ሁኔታ ወደ ፋሲል ከነማ ስትመጣ በተለይ የፋሲል ከድሬዳዋ አንፃር እንደውም ሊነጻጸር አይችልም። ቢያንስ አሰልጣኙ ረጅም ጊዜ 3 ዓመት ቡድን ውስጥ ቆይቷል። 3 ዓመት ስኬት የምትጠብቅበት ውጤት የምትጠብቅበት ተፎካካሪ ቡድን ይዘህ የምትመጣበት ሊጉ ላይ በልዩነት መቀመጥ የምትችልበት ዓመት ነበር። ያ ግን አልሆነም። ስለዚህ መቆየት ብቻውን ትርጉም የለውም የሚል ጥያቄም ሊያስነሳብህ ይችላል። ግን ይሄ ደግሞ ከአቅም ከብቃት ቡድን ከመስራት አንፃር የምታያቸው ነው። ልክ እንደ ድሬዳዋ ሁሉ ፋሲል ውስጥም ያለው የተጫዋቾች አጠቃቀም በጣም ፍላክቹዌት የሚያደርግ ነው። የተለያየ ወይም ቋሚ ተሰላፊም በጣም ውሱን የሆኑ ናቸው። እጅግ እንደውም ከሌሎች ክለቦች ወይንም ደግሞ ከድሬዳዋ አንፃር ስታዩ ወይንም ከመድን አንፃር ስታዩ ደግሞ የተንቦረቀቀ ነው። ልዩነቱ በጣም ሰፊ ነው። 2 ተጫዋቾች ብቻ ናቸው 30 እና ከ30 በላይ ጨዋታ ያደርጉት። 2 እንግዲህ አስበው 2 ከ11 ተጫዋች 2 ተጫዋች ብቻ ማለት ከባድ። ምኞት ደበበ 31 ጨዋታ አድርጓል። ጌታነህ ከበደ 30 ጨዋታ አድርጓል። እንግዲህ ጌታነህ ከበደ ደግሞ በአንጋፋ ተጫዋች ነው። ከ12 ዓመት በፊት ለኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ የተጫወተ ተጫዋች ነው። በአፍሪካ ዋንጫ ከዛሬ 12 ዓመት በፊት 2005 በእኛ በፈረንጅ 2013 ላይ ደቡብ አፍሪካ ላይ ከተሳተፈው ቡድን ተጫዋቾች አሁን ላይ እየተጫወተ የሚገኙት 2 ብቻ ናቸው። ምናልባት ማነው እንትና ሽመልስም አለ። 3 ናቸው። ሽመልስ አለ፣ አስራት መገርሳም አለ፣ ሽሬ አለ ይመስለኛል አይደል? ሽሬ ሳይሆን ከፍተኛ ሊግ ተጫውተዋል ወርዷል ማለት ነው። ኦኬ ሽሬ ያየሁት መሰለኝ። ስለዚህ 2 ናቸው ሸመልስና ጌታነህ ከበደ። እንግዲህ ጌታነህ ከበደ የዛን ጊዜ እድሜው ስንት ነበር? 21 ዓመቱ ነበር። ያለው ቁጥር እንግዲህ ያየነው ባመነው እንግዲህ 21 ዓመት አሁን ወደ 30 ምናምን 32 አካባቢ ይገኛል። ግን ይሄ በዚህም ልምድ ሆኖ በልምድ ግን ቡድኑን ደግሞ እያገዘ ይገኛል። ምናልባትም ፋሲል ከነማ ያለው በጌታነህ ከበደ ነው ዘንድሮ የቆመው ማለት ይቻላል። ማለት በነገራችን ላይ ሁለቱም እኮ ትልቅ አስተዋጽኦ እያደረጉ ነው። ሁለቱም ክለቦች በሁለቱ አንጋፋ ተጫዋቾች መቆማቸውን እንዴት ነው የሚለው ነገር ብዙ የሚያነጋግር ነገሮች ይኖራሉ። ግን የሚገርመው ተተኪ ተጫዋቾችን ወይ በነገራችን ላይ መስዑድም አለ እንግዲህ ሳዘነከው እሱ ነው የአፍሪካ ዋንጫ እሱንም ማካተት እንችላለን። እሺ
ቁጥራቸው ሊጨምር ይችላል። ግን ያንንም ካነሳው እኮ ሶስቱን ክለቦች ያቆሟቸው እነዚህ ተጫዋቾች ናቸው ብለው መውሰድ ትችላለህ። ግን መስዑድ የ2005 ወይም የ13ቱ የአፍሪካ ዋንጫ ላይ አልነበረም። ግን እስከ መጨረሻው የቡድኑ አባል ነበር። መጨረሻ ላይ በእርግጥ ተጫውቷል የካሜሮኑ የአፍሪካ ዋንጫ ላይ። ግን የ2005ን ካየው ከ12 ዓመት ነበር ምርጫ ውስጥ ማጣሪያ ውስጥ የነበረበት የቡድኑ አካል ሆኖ አልሄደም፣ አልተጫወተም። ያው የፈለግነው ዘመኑን ስለሆነ ችግር እና የሚገርመው ይሄንን በልምድ ባላቸው ተጫዋቾች የቆመ ሊግ ነው ወይንም የቆሙ ቡድኖች ናቸው ብሎ ለመናገር ትችላለህ። ይሄንን እንግዲህ ወደ ራሳቸው ከተመለከትነውና ይሄንን ካየነው 27 ተጫዋቾች ሁለቱ ብቻ እንደዚህ እኮ ነው። እንደውም ጌታነህ ስንት ነው 13 ጎል ነው ያገባላቸው። በደቂቃ ስታየው እኮ ወደ 2662 ደቂቃ እጅግ ከፍተኛ ነው። ከእድሜ አንፃር ለምሰጠው የማይጠበቅ ነው። ወደ መድን ውስጥ ደግሞ ለንጽጽር አይመችም ልዩነቱ ሰፋ። ምክንያቱም መድን ውስጥ 33 ጨዋታ ያደረጉ ተጫዋቾች ብዙ ስለሆኑ ደቂቃውም ስለሚበዛ በልዩነት ይሄን እንዲህ አይነት ተጫዋች ይሄን ያህል ደቂቃ ተሰጠው በዘመናዊ እግር ኳስ እርግጠኛ ነኝ። ምክንያቱም ኦልሞስት በተወሰነ ጨዋታ ላይ ያስገባ በልዩነት ውስጥ በቀዳዳ ውስጥ በክፍተት ውስጥ የምትመራው ወይም የምታጫውተው ተጫዋች ነው። ስለዚህ የቡድን አጠቃቀማቸው ትልቁ ፋሲል ከነማን ከጎዳው ወይንም ደግሞ ውጤታማ እንዳይሆን ካደረጉ ምክንያቶች መካከል አንዱ ነው። በእርግጥ ተጫዋቾች አዳዲስ በአመቱ አጋማሽም ከውድድር አመቱ ከመጀመሩ በፊትም ያተጠቀምበት ሁኔታ አለ። እንግዲህ ከ27ቱ ተጫዋቾች ወይንም በቦታ ስታየው ፋሲልም እንደ ድሬዳዋ ከነማ ሁሉ ጎል ማስቆጠር ቢችልም በዛው ልክ ግን የጎል የሚቆጠርበት ቡድን ነው። እንግዲህ 34 ጎል ገብቶበታል። 34 ጨዋታ ስታመጣጥነው አንድ ጨዋታ ቢቀርብ በአማካይ በእያንዳንዱ ጨዋታ አንድ ጎል የሚገባበት ቡድን ነው ብለህ ትወስዳለህ። ከቦታ አንጻርም ካየው በንጽጽር እንደ ድሬዳዋ ከነማ ተከላካዮቹ 6 ጎል አስቆጥረዋል፣ አማካዮቹ 4 ጎል አስቆጥረዋል፣ አጥቂዎቹ በድምር 21 ጎሎችን አስቆጥረዋል። እንግዲህ ይሄ ወጥ የሆነ ቋሚ ተሰላፊ ወይንም ደግሞ በቋሚ አሰላለፍ ውስጥ ቡድንን ለመስራት የሄዱበት ርቀት ፋሲል ከነማ አንጋፋው ክለብ ብዙ ደጋፊ ያለው ክለብ ደጋፊዎቹ ለቡድኑ ዋጋ ከመክፈላቸው አንጻር ካየው ለቡድኑ ዲዘርቭ የሚያደርግ ውጤት አልተመዘገበም። ምንም ጥያቄ የለውም። ማለት እንደው አያይዘህ ከዚህ ጋር እንድታነሳው የምፈልገው ነገር አንዳንዴ የምንፈልገውን ነገር ከማግኘትና የምንፈልገውን ነገር ስናገኝና ደግሞ የማንፈልገው ነገር ሲሆን ልዩነቱ የተለያየ ነው አይደለም? ግን አሁን እነዚህ ክለቦች አለሙ ፋሲል ከተማ በሚገባ አምና ምናልባት 6ኛ አካባቢ ካልተሳሳትኩ ነው የጨረሰበት ጊዜ ነበር አምና እና በዛን ጊዜ ምናልባት የዚህኛው አመት ግን ተስፋ ይኖራል ተብሎ ታስቦ ነበር። አሰልጣኙ ከመጡበትም አንፃር ነገሮችን አስተካክለው ከቆይታቸውም አንፃር በእርግጠኝነት ደጋፊው ጠብቆ ነበር ምናልባት ዋንጫን የማለሙ ነገር ነበር። ነገር ግን ይሄ ሳይሆን ቀርቶ እዚህ ጋር የሆነበት እድል ተፈጠረና አንዳንዴ አሁን እንደዚህ ለመትረፍ ተጫውተው አሰልጣኞችም አንዳንዴ ግን አሰልጣኞችን ላይ ትኩረት ማድረግ እፈልጋለሁ። ይሄ ባለበት ሁኔታ ላይ ሲጨፍሩ ምናምን ስትመለከታለህ አንዳንዴ ይሄ ስሜታቸውን በደንብ የሚገልጹበት ምናምን ግን ይህ መሆን ነበረበት ወይ? አንዳንዴ ማለት ብዙ ነገር ፋሲል የሚጠበቅበት የነበረው ለዋንጫ ነው እንጂ ላለመውረድ አይደለም። ላለመውረድ ተርፈ ይሄን ያክል የሚያስጨፍር ነገር አለ ብዬ አላም። ምክንያቱም አሰልጣኞች ራሳቸውን ማየት አለባቸው ብዬ አምናለሁ። ምክንያቱም ካላቸው ሪሶርስ አንፃር ከሰጣቸው ጊዜ አንፃር ደግሞ አንዳንዴ አሁን የኢትዮጵያ ፕሪሚየር ሊግ ላይ ትልቁ ጥያቄ የሚሆነው ጊዜ አለመሰጠት ነው። አሰልጣኞች ጊዜ ስላልላቸው ነው። ቡድን የማዋቀሪያ ጊዜ አልሰጣቸውም ተብሏል። ግን 3 አመት ተሰጥቶም እንደዚህ አይነት ውጤት የምታመጣ ከሆነ ራሳቸውን ማየት አለባቸው የሚለው ነገር ለማሳሰብ ጥሩ ነው። ብዙዎቹን በዋናነት ነካክቷቸዋል። እዚህ ላይ ትንሽ መጨመር የምፈልገው ምንድነው ፋሲል ከተማ ላይ ስንመጣ አሰልጣኙ ውበቱ አባተ በኢትዮጵያ ፕሪሚየር ሊግ ላይ አሉ ከሚባሉ ትልቅ አሰልጣኞች አንዱ ነው። በናሽናል ቲም ደረጃ ሰርቶ ልምዱን አካብቷል። በክለብ ደረጃም የተለያዩ ክለቦች ውስጥ ሰርቷል። ኢትዮጵያ ቡናንም ሻምፒዮን ማድረግ ችሏል። ራሱ ፋሲል ከተማ ጋር መጥቶ በገባበት አመት ላይ ፋሲል ከተማን የዋንጫ ተፎካካሪ ማድረግ ችሏል። ስለዚህ የዘንድሮ ውጤት የደከመ ነው የወረደ ነው ብለን ስንል አሰልጣኙ ውበቱ አባተ ከአሁን በፊት ከነበራቸው ስም፣ ልምድ፣ ውጤት አንጻር ነው መታየት ያለበት። አሰልጣኞች ከፍ ዝቅ ሊሉ ይችላሉ። ቁም ነገሩ አሁን እሱ አይደለም። ነገር ግን አሁንስ ከዚህ ምን ተምረናል?
ምንድነው ያገኙት ብሎ የሚሉት ነገር በትክክል አሰልጣኙም ክለቡም ችግሩን አይቷል የሚለው ነው ዋናው ጥያቄ። የኛ ፕሮግራም አላማም በቃ ወጥነት የጠፋው እግር ኳስን ለክተን ቁጥረን አቅደን ስለማንሰራ ነው የሚል ነገር ነው። ያንን ለማመላከት ነው ይሄን ፕሮግራም የሰራነውና አሁን ፋሲል ላይ የምንመለከተው እንደ ክለብም እንደ ግለሰብም እንደ አሰልጣኝም የምናያቸው ችግሮች ይህ ይመስለኛል። ፋሲል ጋር ስትመጣው በአሰልጣኙ ውበቱ የፋሲል ከተማ ችግር ምልመላው ችግር አለ ብሎ መውሰድ ይቻላል። እንደ አጠቃላይ ስታየው ምልመላው ችግር እንደነበረው ነው የምትመለከተው። ዘንድሮ ላይ ከ13 ተጫዋቾች በላይ መልምለዋል። 11 ተጫዋቾች በክረምቱ ዝውውር እንትን ብሏል። አሁን ማል ላይ ደግሞ 4 ተጫዋቾች መጥተዋል። 14 ተጫዋቾች መጥተዋል። አምና ከነበሩ ልጆች 11 ልጆች 12 ልጆች ለቀዋል። በእነሱ ልክ ቁጥር ያለ 13 ተጫዋቾች ተተክተዋል። ይሄ አንድ ክለብ በየዓመቱ ያውም እንደ ፋሲል ያለ ዋንጫን የሚያስብ ትልቅ ክለብ በእንደዚህ አይነት መልኩ በየዓመቱ 10 እና 15 ልጅ እየለቀክ ቡድን እያፈረስክ ቡድን ትገነባለህ ወይ የሚለው ጥያቄ አለኝ። ፕላስ እንደገና እነዚህ የተመለመሉ ተጫዋቾች አሁን የቡድኑን አፈጣጠም ስትመለከት አምና ዘንድሮ ላይ 75% እና ከዛ በላይ የተጫወቱት ቅድም ጥሩ ነው የጠቀሰልህ ጌታነህ ከበደና ምኞት ደበበ ናቸው። ሁለቱ ብቻ ናቸው። ሌሎቹ በፍጹም እዚህ ውስጥ የሉም። ከነሱ ቀጥሎ 5 ተጫዋቾች 50% እና ምናምን ተጫውተዋል። ከአምስቱ 60% መጫወት የቻሉት ደግሞ 3 ናቸው። ከዛ ኢዮብና ኩሩቤል እንደውም አሁን ላይ ምናምን የመጣ ተጫዋች ነው። እንግዲህ ግማሽ ላይ ገብቶ ወደዛ ማድረግ የቻለበትን ሁኔታ ትመለከታለህ። 5 ተጫዋቾች ናቸው እንትን ያሉት። ይሄ ፍጹም ጤናማ አይደለም። 75% የሚጫወቱ ከቤስቱ ውስጥ አንድ ቡድን ቤስት ካለው እዛ ቤስቱ አብዛኞቹ ልጆች 75% እና ከዛ በላይ ጨዋታዎች ሊያደርጉልህ ይገባል። የፋሲል የራሱን ታሪክ ሻምፒዮና ሲሆን የነበሩትን ቤስት 11ዎች ብታይ ሚነግር ቁጥር ይሄንን ነው። ብሔራዊ ቡድን ስትመጣ በክለብ ኢቭን አሁን ወደ ውጭ እንግሊዝም ሄደ ብታይ ሚነግር ቁጥር 75% እና ምናምን ከዛ በላይ የሚሆኑ ተጫዋቾች ቁጥራቸው ከፍ ካላለ ቡድን ይወረደ ሊመጣ እንደሚችል መረጃዎች ይናገራሉ። ፋሲል ላይ ይሄን አታይም። እንዳልኩ 2 ነው 5 ተጫዋቾች ናቸው 50% ጋር ተጫወቱ ብለ የምትችለው። አብዛኞቹ ተጫዋቾች ያሉት የቱ ጋር ነው? ከ25% በታች ላይ ናቸው። ከ25 እስከ 49% 12 ከዛ በኋላ ከ24 እስከ 0 11 ተጫዋቾች ነው ያሉት። ይሄ ፍጹም እንትን ያሉ ነው። እንደገና በዘንድሮ ዝውውሩ ፌል አድርጓል ብዬ ዘንድሮ ላይም ቤስት ሆነው እየተጫወቱ ያሉት ጌታነህና ምኞት ናቸው። ስለዚህ ዘንድሮ ላይ 13 ተጫዋቾች ተዘዋውረዋል። እነዚህ ተጫዋቾች የት ነው ያረፉት? የወጣባቸው ገንዘብ የመጡበትን አለ። ስለዚህ ለምንድን ነው ፌል ያደረጉት እነዚህ ልጆች? እነዚህ ልጆችንስ ለምንድን ነው መጠቀም ያልተቻለው የሚል ትልቅ ጥያቄ ያስነሳል። አሰልጣኙ ውበቱ አባተ ቲሙን ለማስተካከል ለመቀየር ብዙ ርቀቶች ሄደዋል። በቅርብ ማቃቸው ነገሮች አሉ። ልጆቹን በክላስ በማስተማር ምን በማድረግ ኢቭን ወደ ሜዳ እንቅስቃሴ ላይ ስትመጣ አሰላለፉን 3-5-2 ተጠቅመዋል። 4-3-3ን ተጠቅመዋል። ውስጥ ላይ ደግሞ ሚናዎችን እየቀያየሩ ተጠቅመዋል። ነገር ግን ይሄ ሁሉ ነገር ተደርጎ ግን ፋሲል ከተማ እየተጫወተ ያለው ላለመውረድ ነው። ይሄ ፍጹም ፋሲልን የሚመጥን አይደለም። የፋሲል አማካይ ቅድም 49 ነው ብያለሁ። ይሄ ማለት ፋሲል 5ኛና ከዛ በላይ ወጥቶ መጨረስ እንዳለበት የራሱ ታሪክ ይናገራል። ኢቭን አሰልጣኙ ውበቱ ከመጡ በኋላ የሚያስመዘግቡትን ውጤት ጨምሮ ማለት ነው። ምንም እንኳን ከፍተኛው ውጤት 2014 ላይ ተመዘገበው ቢሆንም ነገር ግን በዚህ ውስጥም ሆኖ ፋሲል ዘንድሮ ላይ የሚጠበቀው ቢያንስ ከ5ኛ በላይ ከፍ ብሎ ሊጨርስ የሚችልበት ምናልባትም ሻምፒዮን የሚሆንበትን ሁኔታ ነው የምትመለከተው። አሰላለፉን ስትሄድ አሰልጣኙ ውበቱ ምን ያህል እንደተቸገሩ የምታየው
ቋሚ ተሰላፊዎቻቸው የሉም በብዛት ጨዋታዎች ላይ አሁን የመጨረሻዎቹ 3 ጨዋታዎች ላይ ነው ወጥ የሆኑ ልጆች የተመለከተ ነው የመጨረሻዎቹ 3 ጨዋታዎች ላይ ወደኋላ አንደኛው ዙር ላይ ስትሄድም በየጌሙ ተጫዋቾች ይቀያየራሉ መረጋጋት የሚባል ነገር የለም አሁንም ሁለቱ ተጫዋቾች ናቸው በዛ ሰላለፍ ውስጥ እየሄዱ ያሉት ስለዚህ ዝውውሩ እንዳጠቃላይ ፌል ማድረጉን ትመለከታለህ አምናም ላይ እንደዚሁ ከሄድክ እኮ 6 ተጫዋቾች ናቸው 75% ላይ ምናምን መቆየት የቻሉት 4 ተጫዋቾች ናቸው 50% የተጫወቱት 10 ልጆች ናቸው በዛ ውስጥም ቲሙ ውጤታማ መሆን ያልቻለበትን ሁኔታ ተመልክተናል ስለዚህ እንዳጠቃላይ ፋሲል ውጤታማ ላለመሆኑ ዝውውሩ ጤናማ እና ውጤታማ አለመሆን ዋናው ምክንያት ነው በተመሳሳይ ድሬዳዋ ላይም ስትሄድ እንደዚሁ ትመለከታለህ በአንጻራዊነት ከፋሲል የተሻለ ነው ብለህ ልትል ትችላለህ 6 ተጫዋቾች ከ75% በላይ ያሉ 5 ተጫዋቾች እንደዚሁ 50% በላይ አገልግለዋል 7 ተጫዋቾች ከ49 እስከ 25 አገልግለዋል 11 ብዙዎቹ ተጫዋቾች ያሉት ጥቅም የማይሰጡት ላይ ነው አብዛኛው ተጫዋች ተከማችቶ የሚገኘው ሁለቱም ክለቦች ጋር 11 ተጫዋቾች ከ25% በታች ነው ሁለቱ ጋም ያልተጫወቱበት ሁኔታ ትመለከታለህ የሚገርም አንዳንድ ቁጥራዊ ነገሮችን ስታይ ፋሲል ጋም ድሬዳዋም ተመሳሳይ ነገር ነው የምታየው እንዴ በአንድ አሰልጣኝ ነው እንደሚሰለጥኑት ወይ ሁለቱ እየተቀያየሩ ነው ወይ ምናልባት አንፃር ምናምን እንዲልል ይችላል ግን ቁጥሮች ነው የሚናገሩት መነሻቸውም እኮ አንድ ነው አዳማ ነው ሁለቱ አንድ ናቸው ከዛሬው አንድ ነው ስለዚህ እዛ ጋር ተመሳሳይ ነገር ትመለከታል እንዲያውም ድሬዳዋ በአንጻራዊነት ስታየው ከፋሲል በተሻለ መሄድ ነበረበት ብዬ ነው የሚያስብ አብዛኛው ልጆች አሰልጣኙ የሚያቋቸው ልጆች ነው በጣም የሚፈልጓቸው ልጆች ነው ወደዛ ውስጥ ያስገቡት አብዛኛው የተጠቀሟቸው ተጫዋቾች ደግሞ እሳቸው ያመጧቸውን አዲስ ተጫዋቾች ነው እኔ ፈልጓለሁ በሚሉት አጫዋወት ፍልስፍና ውስጥ ሆነው ነው የሄዱት አምና ከነበሩ ተጫዋቾች እኮ አሁን ያለው አዲሱ ቲም ውስጥ የገቡት 2 ተጫዋቾች ናቸው አንድ ከተከላካይ አንድ ከአማካይ አቤል አሰበና ሱራፌል ወጣ ገባ ይላሉ እንጂ በአብዛኛው የሳቸው ስብስብ ነው እየተጠቀመ ያለው ነገር ግን በዛ ውስጥ ቡድኑ ወጥ ሆኖ መሄድ አልቻለም ለምን የሚለው ቅድም ጥሩነ ሁለቱ ጋር የሚያነሳቸው ጥያቄዎች በመሰረታዊነት መታየት አለባቸው እዛም ልምድ ያላቸው ተጫዋቾች አሉ እዚህ ጋርም ልምድ ያላቸውን ተጫዋቾች ግን እንዴት ነው የምንጠቀመው አሁን ልጆቹ እየተጠቀሙ አይደለም በአንጻራዊነት ስታየው እየተጠቀሙ ነው በቁጥር ምናምን ስታየው እንደተጠቃላይ ግን ከቲሙ እንቅስቃሴ አንጻርስ የጎዱትስ ነገር የለም ያሳጡት ነገር የለም ቲሙ በእነሱ ሪትም ውስጥ ብቻ እንዲሄድ ያደረጉት አይደለም ያ ደግሞ የሌላውን እንቅስቃሴ አልገደበውም እነዚህ ተጫዋቾች ጎልቶ ሲወጡ የጠፉ የሉም ሁለቱ ክለቦች ጋር አምና የነበሩ ተጫዋቾች ዘንድሮ የጠፉ እኮ መከላከያም ስትመጣ አምና የጎላ ተጫዋች ዘንድሮ የጠፋበት ሁኔታ አለ ይሄንን አቀናጅቶ መሄድ ላይ ሁለቱ ጋር እንደ ክፍተት የማየው ችግር ይመስለኛል ምክንያቱም ድሬዳዋ ውስጥም አሉ የሚባሉ ተጫዋቾች ነበሩ አምና ለሚታዩ ተጫዋቾች አሁን ግን እነሱ በዛ ፔስ እየሄዱ ነው ወይ ሚለው ነገር በደንብ መታየት ያለበት ጉዳይ ነው ድሬዳዋ ላይ ያለ ችግር ፋሲል ላይ ማውን ጌታነህ ከበደ ምንም ጥያቄ የለው 13 ጎል አግብቷል ምን ብሏል ምናምን ግን የጌታነህ ተጽዕኖ ግን ምን ያህል ነው ራሱ ማለዚህ ጋር አሁን ከጌታነህ ጋር ሲነሳ በደንብ አሁን ትልቁ ጥያቄም ጌታነህ ጋር መነሳት ያለበት ነገር ጌታነህ ፋሲል ቤት በደንብ ስራ እንደበዛበት ትመለከታለህ ጌታነህ ተከላካይ ነው ጌታነህ አማካይ ነው ጌታነህ ጎል አስቆጣሪ ነው ጌታነህ ቅጣት መች ነው ጌታነህ ሁሉም ነገር ነው እዛ ቦታ ላይ አሁን ጌታነህን የምናቀው የቦክስ አጥቂ ነው ጎሎችን ያስቆጥራል ከዚህ በፊት በነበረው ኬሪየሩ የምናቀው ያንን ጌታነህን ነው የዘንድሮን ጌታነህ ግን ፋሲል በተጫወተባቸው ጨዋታዎች ሁሉ ስትመለከት የአጠቃላይ የፋሲል እንቅስቃሴ መነሻዎች ጌታነህ ነበር በተለይ ደግሞ አማካይ ክፍል እና በማናቀው ሚና ውስጥ ነበር ዘንድሮ ጌታነህ ሲባክን የነበረው በጣም ጫና እንደገቡ ነገር ልንወስድበት እንችላለን ግን ጌታነህ ግን እንዲህ በማድረጉ ደግሞ
ቲሙን አልጎዳው እሱን ነው ላነሳ የፈለኩት ምናልባት ያንን ክፍተት መሙላት አልችልም ምናልባት ጌታነህን እኮ አሁን በዚህ በእንደዛ አይነት ስራ ውስጡን 13 ጎል ካገባልህ የቡድኑ ክሬቲቪቲ ቢጨምር ደግሞ ስንት ሊያገባልህ ይችላል ብለህ ደግሞ ማሰብ አለብህ ከዛ አንፃር ምናልባት ያማካይ ክፍሉን ሚና ኮቹ በቱ ያንን ነገር በደንብ አንብበውታል የሚለው ወይ ጥያቄ የሚያነሳበት መንገድ ያ ነው ሙሉ ነገሩ ሁሉ ለጌታነህ የሆነበት መንገድ ቡድኑን በሚፈልገው ፔስ እንዲሄድ ያድርጎታል አዎ አንዳንድ ጊዜ ገብቷል የሆኑ ተጫዋቾች ሲወጡ ቲሙን በአብዛኛው ያማከለ ሲሆን አሪፍ ገብቷል እንደ ጌታነህ ድል ከተሰጠኝ እንደ ጌታነህ መብት ከተሰጠኝ እንደ ጌታነህ ነፃነት ከተሰጠኝ እኔስ የፈለኩትን መስራት አልችልም ወይ የሚሉ ልጆች የሉ መቻል ውስጥ እንደዚህ ሰማለሁ ፋሲል ውስጥ እንደዚህ ሰማለሁ ድሬዳዋ ውስጥ እንደዚህ ሰማለሁ ሌሎች ክለቦች ሐዋሳ ምናምን ላይ እንደዚህ ምን ሰማቸው ነገሮች አሉ ገብቷል ቁጥሮች ግን ሲናገሩ ግን የዛን ሰውዬ እንትን እሱ በዚህ እድሜው ምናምን ይባላል ግን በዛው መጠን ደግሞ የጠፉ ልጆች እንዳሉ ታሳቢ ማድረግ ያስፈልጋል ሌላው የድሬዳዋ ችግር በአሰልጣኝ ታገሱ ላይ ብቻ የምትናገረው አይደለም በመሰረታዊነት ትልቁን ሸክም የሚወስደው ለድሬዳዋ እዚህ መሆን አመራሩ ለዘመናት ከክለቡ ጋር አብሮ መጓዝ የቻሉ ክቡር ከንቲባውን ጨምሮ አብዛኛ አመራሮች ክለቡ ጋር አሉ በቅር በየአመቱ ክለቡ ላለመውረድ እየተጫወተ በየአመቱ የተሻለ ውሳኔ ይያልክ ምትወስን ከሆነ አሁን ላይ ይሄ ሁሉ ውሳኔ ወስነ ለውጥ ከሌለው ሁሌ ከ40 ነጥብ በላይ ማያመጣ ከሆነ ሁሌ ከ10ኛ ደረጃ በላይ ማይሆን ከሆነ አሁንም ሌላ ውሳኔ ለመወሰን መዘጋጀት የለብህ መልቀቅ ነው ያለብህ ፌለሪቲው የውሳኔው ነው ችግሩ ሁሌ የተሻለ እየተባለ የሚወሰነው ውሳኔ ትክክል አይደለም በቃ ምንም የመነጋገር አያስፈልግም ስለዚህ ቆም ብለው ማየት ያለባቸው ነገር አለ አመራሩ በደንብ አይፈትሽም እግር ኳሳዊ በሆነ መንገድ ድሬዳዋን ተፈትሿል ሁሉ ጊዜ ይገመገማል ብዬ አለም የሆኑ ግለሰቦች የሆነ ነገር ሰው ላይ ይለጥፋሉ ታርጋ ይሰጣሉ ምናምን ከዛ በኋላ ይሰጣል ድሬዳዋ እኮ በዚህ 10 አመት ውስጥ ከ8 እና ከዛ በላይ አሰልጣኝ ቀይሯል በ10 አመት ውስጥ ነው በፕሪሚየር ሊግ የ13 አመት የተሳተፉ እኔ በዚህ እኔ እቺን ነው ማለት ነው ወጥ አሰልጣኞች ቀይሯል ወጥ በሆነ በዚህ አጠቃላይ 22 አሰልጣኝ ማለት ነው ይሄ ደግሞ አጠቃላይ በፕሪሚየር ሊግ የተሳተፉ ታሪካቸው 22 አሰልጣኞች ነው እኔ እዚህ ጋር እና ተኩርና ብዬ ነው ጠበብ እናርገው እንተሲው ሰፋ ስለሚልብን በዚህ 10 የክለቡን ታሪክ ስናወራ እዛ ላይ እንሄዳለን አሁን ግን ምን ነው ስለዚህ ስለሆነ በዚህ 10 አመት ውስጥ ግን በወጥነት ከ8 አሰልጣኝ በላይ ቀይሯል በየአመቱ አሰልጣኝ የሚቀያየርበት ቤት ነው ድሬዳዋ አሁንም ይታገሷው እንዳለ ሲመጣ 4 አመት ይፈርም 3 አመት ይፈርም ሲባል በምን መስፈርት በምን ክራይቴሪያ ምን ተገምግሞ እንደሆነ ማይታወቅ ሰው ስላደረገ እናድርግ ተብሎ የተወሰነ ውሳኔ ነው ብዬ ማስበው እንጂ 4 አመት ሲሰጥ ራሱ ምን አይተክ ነው ካየክ እኮ ያንዳንዱ ስራ በደንብ ታይቷል ማለት ከታየ ደግሞ ለውጡን ማየት ነበረብን ዘንድሮ ትንሽ ለውጥ እኮ መታየት ነበረበት አማካይ ለውነን እንጨርሳለን አልጨረሱ እንዳፈጻጸሙ ከሄድክ እኮ ካፈርኩ አይመልሰኝ ነው ምንድነው የሚባለው በቃ አንዴ ስለወሰኑ አንተን አንልም ብለው ነው እንጂ እኮ የድሬዳዋ አካሄድ እኮ አሰልጣኝ ሊያሰናብት የሚችል ነው ካለፈ ልምዳቸው አንፃር ስታየው አሰልጣኙን የሚያሰናብት ነገር ነው የተመዘገበ የነበረው ውጤት ይሄን ይያልኩ ያለውት እንግዲህ ከድሬዳዋ ያለፈ ታሪክ በዲቴል ቲማቸውን ማየት ማንበብ ምናምን አልቻሉም አሁንም በቀደም ሰሰማ አሁን ተምረናል ከሚቀጥለው ጨዋታ አመት በኋላ ይሄ ነገር አይደገምም በየአመቱ የመጨረሻ ቲሙ የሚያርፍበት ሆቴል ላይ የሚደረግ ፉከራ ነው አሁንም ይሄን ሲሉ ሰምቻለሁ የሚቀጥለው አመትም ይሄንኑ እንደምናወራ አስባለሁ ስለዚህ ድሬዳዋ ጋር ያለው ትልቁ ችግር ክለቡን እግር ኳስ የተመሰረተባት ምናምን ይያለንኛ ማአት ታሪክ እናወራለን ነገር ግን ያ ሁሉ የድሮ ተጫዋችም አለ ብዙ ባለሙያዎች ነገር ግን በዛ ደረጃ የሚወሰኑ ውሳኔዎች ግን ትላንት እግር ኳስ የተጀመረበት ከተማ ላይ ያሉ ሰዎች የሚወስኑት ውሳኔ ተሻለው ነው
ድሬዳዋ እያለቁ ከድሬዳዋ በኋላ ሌሎች መጥተው ሻምፒዮና ሆኑ። ታዲያ በታሪክ እኮ አይኖርም። አሁንም ሆኖ መገኘት ያስፈልጋልና እኔ አመራሩ እግር ኳሱን የሚያይበት የሚመዝንበት መንገድ መስተካከል እስካልቻለ ድረስ አሁንም ድሬዳዋ መመለስ ይቻላል ብዬ አላስብም። ሌላው ከድሬዳዋ ጋር ተያይዞ የሚነሳው ይሄ አካባቢያዊ ስሜት፣ ለቲሙ መውረድ፣ ለቲሙ በየጊዜው ማሽቆልቆል፣ ይሄ አካባቢያዊ ስሜት አሰልጣኝ እኛ ካላሰለጠንን የሚሉ ብዙ አሉ። ሽኩቻው ከፍተኛ ነው። አመራሩም የኛ አካባቢ ልጆች ያሰልጥኑ ይባላል። እግር ኳስ ብቃትና ችሎታ ብቻ ነው። ማንም መመዘን ያለበት በዛ ነው። አሁንም ተጫዋቾችም እንደዚሁ። አሁን ቢኒያም በላይ ነው ድሬዳዋ ከአንድም 2-3 ጊዜ ሊያስገባው ሞክሯል። ድሬዳዋ ግን አልሄደም። አሁን ግን ከ2-3 ዓመት በኋላ ግን የድሬዳዋ ስቴዲየም እስኪነድ ድረስ እየተጨፈረ ቢኒያም ይመለስ ይባላል። ተሰማለ ታሪክ ዛሬ ተናግሬያለሁ። እንዲህ እየተደረገ ሌላ ቦታ ዞሮ የሚጨርሱ ተጫዋቾች ክለቡ ጋር ይመጣሉ። ክለቡ ጋር በአመት 5 ጨዋታ እንኳን መጫወት ያልቻሉ ልጆች በየአመቱ ተይዘው 5 ዓመት 6 ዓመት ክለቡ ላይ ሲቆዩ ታያል። አሁንም አለ። ባለፉት 5 ዓመታት 10 ጨዋታ 11 ጨዋታ ግማሽ 50% መጫወት ያልቻሉ ተጫዋቾች ቲም ውስጥ አሉ። አሁንም ከተያዙት 29 ተጫዋቾች ወደ 16 17 የሚሆኑት ውስጥ 15 የሚሆኑት ያሉ የዛው አካባቢ ልጆች የሚባሉ ልጆች ናቸው። ከነዚህ ውስጥ ግን ሜዳ ገብቶ እየጠቀመ ያለው 10% አይሞላም። ስለዚህ የድሬዳዋ ሌላው የወረደ ለመምጣቱ ዋናው ምክንያት ይሄ አካባቢያዊ ስሜት፣ በእውቀት በእውነት ላይ ያልተመሰረተ አካባቢያዊ ስሜት፣ ወገንተኝነት ቲሙን አደጋ ላይ ጥሎታል ብሎ መውሰድ ይቻላል። መልካም ጥሩዬ፣ እንግዲህ ወደ ማጠቃለያው እንሄድና ምናልባት ቀጣይስ ምን መሆን አለበት የሚለውን ነገር ጠቆም አድርገን እናጠቃል። እሺ እንግዲህ በዚህ በድሬዳዋ ከነማና በፋሲል ይህንን እንደገና ደግሞ ከቡና ጋር ማያያዝ ተገቢ ነው ብዬ አምናለሁ። ምክንያቱም እንግዲህ ፋሲል ከነማ ወደ 14 ተጫዋች 13 ተጫዋች ነው የለቀቀው። በዛው ልክ ቁጥር ያለው ከደርዘን በላይ አምጥቷል። ድሬዳዋም እንደዛው ነው። ኢትዮጵያ ቡናም እንደዛው ነው። በውጤት ደረጃ ግን ልዩነት አላቸው። በአንድ ጀንበር ቡድን አይሰራም ይታመናል። ግን ከዚህ ያመጣ ያስገባ ቡድን መስራት አትችልም ከሚለው ባሻገር ለምሳሌ አሰልጣኙ ውበቱ አባተን በፕሪሚየር ሊግ ቆይታ ያላቸውን ውጤት ማየቱ በጣም ተገቢ አስፈላጊ ነው። ለራሱም ለውበቱም ይጠቅመዋል ብዬ ስለማስብ እንግዲህ ውበቱ በታሪኩ በፕሪሚየር ሊግ ትልቅ ውጤት ያመጣ 2 ጊዜ ነው። ከኢትዮጵያ ቡና ጋር ሻምፒዮን ሆኗል። አዳማ ከነማን ደግሞ ሁለተኛው ሆኖ እንዲጨርስ አድርጓል 2000 ላይ ማለት ነው። ከዛ በኋላ ያሉት ውጤቶች በተለይም ደግሞ በመጨረሻዎቹ 3 ዓመታት ያለውን ውጤት ስትመለከተው ፋሲል ከነማ እየወረደ ነው የመጣው። 15ኛ ነበረ በ2015 16 ላይ 6ኛ ነበረ። ዘንድሮ ደግሞ እጅግ ከፍቶ ላለመውረድ ተጫውቶ 13ኛ ነው። ይሄም ገና በቀጣይ ቡድኖች የሚወሰን ነው። ስለዚህ አሰልጣኙ ውበቱ አባተ በፕሪሚየር ሊጉ ያለው ቆይታ ወይም ያለው ውጤት ወይም ያለው አቅም እየወረደ መምጣቱን በቁጥሮች ነው የሚናገሩት፣ እኔ አይደለም። እና እነዚህ ከዚህ ቁጥሮች ተነስቶ ራሱ ማየት መፈተሽ ይኖርበታል። ሁለተኛ ድሬዳዋም ሆነ ፋሲል ከነማ እኔ በፋሲል ውስጥ ብዙ ለውጦች ልክ እንደ መቻል ይኖራል ብዬ የማምንበት ክለብ ነው። መፍትሄም ሊሆን ይችላል ብዬ አስባለሁ። ምክንያቱም አንድ አሰልጣኝ 3 ዓመት ሰጠው፣ በ3 ዓመት ውስጥ የምትፈልገውን ቆጥሮ የሰጠውን ነገር ቆጥሮ ካልመለሰልህ ክፍተት አለ ማለት ነው። ቡድን የመገንባት ኬሚስትሪው እንዳለ ሆኖ ግን ቡድኑ እየወረደ ነው የመጣው። ስለዚህ በዚህ ቡድን ውስጥ መሰረታዊ ለውጥ ከተጫዋችም አንፃር ከአሰልጣኝም አንፃር ሊያደርጉ ይችላሉ ብዬ አስባለሁ። ቁጥሮች ግን የሚነግሯቸው ይሄ ነው። ምክንያቱም ከመውረድ ነው የተረፉት። የመጨረሻዎቹ ጨዋታዎች ውጤታማ እንደው ነጥብ የተወሰነች ማግኘታቸው እንጂ ያ ባይሆን ኖሮ ፋሲል ከፕሪሚየር ሊግ ወርዶ ነበረ። ስለዚህ ፋሲል ራሱን ማየት አለበት። እኔ አሁንም የአመራር ሚና በፐርሰንት መቀመጥ አለበት ብዬ ነው ማምነው። የትኛውም ክለብ ድርሻ
ሊኖረው ይገባል። አሰልጣኙ ድርሻ አለው፣ ተጫዋቹ ድርሻ አለው፣ አመራሩ ድርሻ አለው። የአመራሩ ድርሻ ከፍ ሊል የሚችልበት በተቃራኒው ደግሞ የአሰልጣኝ ክፍተት የሚጎላበት ሁኔታ ሊኖር ይችላል። ግን በዋናነት እኔ ሁልጊዜም የኔ እምነት ነው የኔ እምነት አንድ ቡድን መገምገም ያለበት ሜዳ ውስጥ ነው። ከላይ እስከታች ያለው ትስስር እንዳለው ነው። ሜዳ ውስጥ ያለውን ነገር እስካልገመገሙትና እስካላዩት እስካልፈተሹት ድረስ የትኛውንም ነገር ቢያመጡ በጣም ስኬታማ ነው የምትለው አመራር ብታመጣ በቀላሉ ውጤታማ ለመሆን የምትለበት ኖ የኔ እምነት ነው። ይሄ የኔ እምነት ነው። ያንተ እምነት ማስተካከል ሜዳ ላይ የሚመጣውን ሰው የሚያመጣው ማን ነው? አሰልጣኝ አይደለም። ሜዳ ላይ አሰልጣኙ የሚያመጣው ማን ነው? አመራሩ። በቃ ስለዚህ የቲሙ መጀመሪያ እኔ እየነገርኩህ ያለው በፐርሰንት ይቀመጥ ነው። ግን በዋናነት አሁንም የኔ እምነት ነው። አሁን እኮ ቅድም እያወራን እኮ ነው። ምንም አሰልጣኝ ተጫዋች ሲመለምል ከተሳሳተ፣ አመራር ደግሞ አሰልጣኝ ሲመለምል ከተሳሳተ ሁሉ ነገር ዜሮ ነው። አሁንም እኔ እየተናገርኩ ያለው ሜዳ ላይ ያለውን ሳይሆን አመራር እንዳመራር ስትል አሰልጣኙን የሚወስነው ቡድኑ የሚሄድበትን ርቀት የሚወስነው አሰልጣኝ እኮ አይደለም። ይሁን ያ ትክክል። እኔ ደግሞ ያ ነው መሰረታዊ ነገሩ ላይ ነው ችግር ያለው። ድሬዳዋ በፐርሰንት ይቀመጥ፣ ግን በዋናነት 90 እና 95 ከመቶ ቡድን መፈተሽ ያለበት ሜዳ ውስጥ በሚሰራው ስራ ነው፣ በሚያመጣው ውጤት ነው፣ በሚያስመዘግበው የአሸናፊነት የተሸናፊነት የአቻነት ውጤት ላይ ያለው እንቅስቃሴ ጨምሮ አጠቃላይ ሜዳ ውስጥ ያለውን ነገር እስካልፈተሽከው እስካላወቀው ድረስ ውጤታማ ልትሆናት። ይህ አንተ ቅድም አልከው በርካታ አመራሮች ተቀያይረው ሊሆን ይችላል። በርካታ አሰልጣኞች 22 አሰልጣኞች ድሬዳዋ ውስጥ ተቀያይረዋል። ውጤታቸው ግን ከ10ኛ በላይ ከፍ ያለ አይደለም እኮ። ስለዚህ መሰረቱ ላይ ነው ችግር ያለው እኮ። መሰረቱ ያለው ደግሞ ሜዳ ውስጥ ነው። ሜዳው ነው። እኔ በጭራሽ አልስማማም በዛ። የአመራር ሚና በፐርሰንት አለው፣ ግን ሜዳ ውስጥ ያለው ነገር ሚናውን እንለይ መጀመሪያ። አሁን መጀመሪያ በአሰልጣኙ ስንስማማ ነው እኮ የሚመጣው አሰልጣኝ። ክለቡ አሰልጣኝ የሚኖረው ተጫዋች የሚኖረው እኮ ክለብ ሲኖር አይደለም። አሰልጣኝ የሚኖረው ተጫዋች የሚኖረው ክለብ ሲኖር ነው። ስለዚህ ክለቡን እንዲኖር የክለቡን አቅጣጫ የሚመጣውን አሰልጣኝ አቅጣጫ የሚመጡትን ተጫዋቾች የሚወስኑት አመራሮቹ ናቸው። ያንን አልተከራከርኩም። የኔ ክርክር በፐርሰንት ይቀመጥ፣ ግን በዋናነት ችግሩ ያለው ሜዳ ውስጥ ነው። ለዚህም ነው ብዙ ጊዜ የእግር ኳሳችንን መሰረታዊ ችግር፣ ድክመት፣ ጥንካሬ፣ ክፍተት የማንመለከተው የማናውቀው የማንረዳው ሜዳ ውስጥ ያለውን ችግር ስለማንመለከትና ጣታችንን ወደ ሌላ ቦታ ስለምንቀስር ነው። ያ በሆነበት ሁኔታ ውጤት የለም መላኩ በጭራሽ አታስበው። ያ አመራር ድርሻ አለው። አሁን ምንም ጥያቄ የለው። ስቴብል የሆነ አመራር ኖሯቸው ሜዳ ውስጥ ግን ደካማ ውጤት ያስመዘገቡ ብዙዎችን መጥቀስ እንችላለን። በአውሮፓው እግር ኳስ፣ በኢትዮጵያ እግር ኳስ፣ የአውሮፓውን ትተነው በእኛ እግር ኳስ የኛ እግር ኳስ የስንት ዓመት እግር ኳስ ነው? የስንት ዓመት እግር ኳስ ነው ያለን? የ80 ዓመት እግር ኳስ ያለን ነው። ምንድነው ተረቱ ያለው? ያንን ተረት የሚቀይር እግር ኳስ መፍጠር አልቻልንም። እግር ኳስ የተፈጠረ እንግሊዝ፣ እግር ኳስ የታደገ ብራዚል፣ እግር ኳስ የትሞተ ኢትዮጵያ። ይሄ ያሳፍራል። ይሄ በዋናነት ውስጣችንን ሜዳ ላይ ያለውን ድክመት ማረም ካለመቻላችን የተነሳ የመጣ ነው። ግን አመራር ላይ ክፍተት ሊኖር ይችላል። አመራር ጣልቃ ሊገባብ ይችላል። የምንፈልገውን የስፖርት አመራር ልናመጣው ወይም በትክክለኛው ወንበር ላይ ላናስቀምጠው እንችላለን። ግን እንደዛም ሆኖ ሜዳ ላይ ያለው ነገር የአቅም የብቃት የችሎታ መለኪያ ነው የኔ እምነት ነው። መልካም እንግዲህ በልዩነት ሳይሆን ሁለቱም ዞሮ ተቀራራቢ ሐሳብ ነው። አመራርም የራሱ የሆነ ድርሻ አለው፣ አሰልጣኝ ሜዳ ላይ የራሱ የሆነ ድርሻ አለው። ምንም ጥያቄ የለውም። ዞሮ አመራሮችም ቢሆኑ እንግዲህ አሁን የሚያስተምራቸው ነገር አለ። ያንዳንዷን ነገር እንቅስቃሴያቸውን ሲያደርጉ የተጠና በደንብ የተደራጀ ቢሆን አሪፍ ነው። አሰልጣኝም ሲቀጥሩ ተጫዋች ሲመጡ በዛው ልክ ቢሆንም አሪፍ ነው። ምክንያቱም ከነሱ በላይ አሁን ላይ የሚያውቀው ነገር የለም። አሁን በተለይ ድሬዳዋን ስናነሳው ላይክ የ22 ዓመቶቹን እንኳን እያየን ነው። ስለዚህ እነዛን ነገሮች በደንብ መጠናት አለባቸው የሚለው ሚዛን የሚደፋ ሐሳብ ነው። ውድ ተመልካቾቻችን የዘንድሮን የኢትዮጵያ ፕሪሚየር ሊግ በወራጅ ቀጠናው አፋፍ ላይ የጨረሱትን ፋሲል ከተማና ድሬዳዋ ከተማን የአፈጻጸም የገመገምንበት የብስራት ራታ ፕሮግራማችን ይሄንን ይመስል ነበር። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደሰንበትና እኔ አንተነህ ታረቀ እንዲሁም ከባልደረባችን ጋዜጠኛ ጥሩነህ ካሳ ጋር በጋራ በመሆን አብረን ወደ እናንተ አደረስን። ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኘን።